ስለሚል ትርጉም ያለውም ይሁን ትርጉም የሌለው መልእክት የሚያስተላልፍ የሚሆን የማይሆን ያንን ልሳን ስትጸልዩ መንፈስ ቅዱስ ተሞልታችሁ የተቀበላችሁትን ነገር ከመጽሐፍ ቅዱስ አሳዩን ነው ዋናው ጥያቄ። ማነው ከቤተ ክርስቲያናችሁ አሳዩን መጽሐፍ ቅዱስ ውስጥ ያለውን። ኦኬ እሺ፣ ጥሩ ጥያቄ ነው። በእርግጥ ናቲሻም ቅድም ሲናገር ነበረ በመጽሐፍ ቅዱስ የማይተረጎም የሚባል ልሳን በጭራሽ በመጽሐፍ ቅዱስም በቤተ ክርስቲያንም ታሪክ የማይተረጎም ልሳን የሚባል ጭራሽ ሽታውም የለም። ኦኬ የማይተረጎም የሚባል የማይታወቅ የሚባል ልሳን በመጽሐፍ ቅዱስም በአባቶች ታሪክም አናገኝም። በአባቶች ታሪክ ብቻ አይደለም በፕሮቴስታንት ታሪክም አይታወቅም። ኦኬ ኦንሊ ይሄ 1900 ምናምን 100 ዓመት እንኳን ያልሞላው ታሪክ ነው። ሌላ ስፒሪት ነው ብለን ነው ምናምነው እኛ ሌላ ስፒሪት ሌላ መንፈስ ነው ብለን ነው ምናምነው። ምክንያቱ ለ1900 ምናምን ዓመት የማይታወቅ ስፒሪት ኦኬ በመንፈስ ቅዱስ ያልመራት ቤተክርስቲያን አለች ብለን አናምን። መንፈስ ቅዱስ ሲመራት ነበረ። ክርስቶስ ወደ እውነት ሁሉ የሚመራውን መንፈስ እንድልክላችሁ እኔ ልሄድ ይገባል ብሎ ስለተናገረ ሶ መንፈስ ቅዱስን ሊተዋት አይችልም ቤተክርስቲያን። ሶ የሆነ ሰዓት መጥቶ ለሐዋርያትም ለሌሎችም የቤተክርስቲያን አባቶች ያልገለጸላቸውን ነገር ሊገልጽ አይችልም ማለት ነው። ሶ በመጽሐፍ ቅዱስ የምናውቀው ብቸኛ ልሳን የሚታወቅ ነው፣ ትክክል ነው። ግን ተምረውት ያልሆነ ኦኬ በትምህርት ወይም ደግሞ የተወለዱበት ቋንቋ ሳይሆን ለጥቅም ግን መንፈስ ቅዱስ አዲስ ቋንቋን ይገልጻል። እሱም አይተናል። የሐዋርያት ሥራ ምዕራፍ 2 እንደ ለማያምኑም እንደ ምልክትነት ስለሆነ ማለት ነው። ለማያምኑ እንደ ምልክትነት ስለሆነ ልሳን ለሐዋርያቶቹ ጸሎት እያደረጉ በነበረበት ሰዓት መንፈስ ቅዱስ ተገለጠ፣ በብዙ ቋንቋዎች ተናገሩ ነው የሚል። በብዙ ልሳኖች ነው የሚለው። አክቹአሊ ልሳን ማለት የግዕዝ ቋንቋ ነው፣ ሌላ ቋንቋ ወይም ደግሞ ቋንቋ እንደማለት ነው። ስለዚህ የተናገሩት የማይታወቅ ወይም ደግሞ የሰው ቋንቋ ያልሆነ አይደለም፣ ባዕድ ቋንቋ አይደለም የተናገሩት፣ የሚታወቅ ሰዎች የሚረዱት ቋንቋ ነው። ግን ለነሱ ግን ምንድነው አዲስ ነው ማለት ነው። ለተናጋሪዎቹ ግን ተምረውት ወይም ደግሞ ያደጉበት አይደለም። መንፈስ ቅዱስ ዕውቀቱን ጥበቡ ገልጾላቸው ነው። አረብኛውንም እዛው የነበሩ የገሊላ ሰዎች ናቸው፣ ገበሬዎች ናቸው፣ አሳ አጥማጆች ናቸው ሐዋርያት። ግን በአንድ ቀን መንፈስ ቅዱስ ከ72 በላይ ቋንቋዎች ገለጸላቸው ማለት። ስለዚህ ሰዎች በሚያውቁትና በሚሰሙት ቋንቋ ወንጌል ሰበኩላቸው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 12 ላይ ሐዋርያ ቅዱስ ጳውሎስ ሲናገር የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎትም ልዩ ልዩ ነው አለ። ጌታም አንድ ነው ካለ በኋላ አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ካለ በኋላ ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ኦኬ መንፈስ ቅዱስ የጸጋ ስጦታዎችን ወይም ደግሞ እንደዚህ አይነት ስጦታዎችን ሲሰጥ ለጥቅም ነው፣ ማህበሩን ለማነጽ ነው ማለት ነው። እዚህ ልሳን የሚሰጠው ማህበሩን ወይም ቤተክርስቲያንን ህዝብን ለማነጽ ለመጥቀም ነው ማለት ነው፣ ለመጥቀም ነው። ሶ መጀመሪያ ላይ አዎ የልሳን አገልግሎት በቤተክርስቲያን ላይ በስፋት መንፈስ ቅዱስ ይሰጥ ነበረ በመጀመሪያይቱ ቤተክርስቲያን ላይ ማለት። ከዛ በኋላ ግን ወንጌል በዓለም ሁሉ ተሰራጭቶ ከተሰበከ በኋላ ይህንን የጸጋ አገልግሎት በሁሉም ሲታይ አትመለከቱ ማለት እንደ መጀመሪያው ለእያንዳንዱ ዝም ብሎ ልሳን መግለጡ ምንም አስፈላጊ አይደለም። ዋናው ዓላማው ወንጌል ለሁሉም በቋንቋው እንዲደርስ ስለነበረ ማለት ነው። ኦኬ ሁሉም ጋር ወንጌል ከደረሰ በኋላ ግን በእያንዳንዱ ቋንቋ ወንጌል ተጽፎ ወንጌል ተተርጉሞ ወንጌል ተሰብኮ ካለቀ በኋላ ግን አዲስ የሆነ ቋንቋ መግለጡ ያን ያክል ቫልዩ አይደለም። ለዛን ሐዋርያ ቅዱስ ጳውሎስ ከሁሉም ያነሰው የጸጋ ስጦታ በልሳን መናገር ነው። ኦኬ ከሁሉም ያነሰው እሱ ነው ብሎ ሲናገር ትመለከታላችሁ። ስለዚህ በቤተ ክርስቲያን ታሪክ ውስጥ ይሄ የጸጋ ስጦታው መንፈስ ቅዱስ ይሄ ቋንቋ መናገር ብሎ ሁሉ መግለጡ እየቀነሰ የሚመጣው ለዛ ነው። በቃ ለጥቅም ነበረ፣ ወንጌል እንዲሰበክ ነበረ። ከዛ በኋላ ወንጌል ከተሰበከ በኋላ ግን ይሄ እንደ ቢግ ኢሹ ሆኖ በቤተ ክርስቲያን ታሪክ ውስጥ ሲነሳ አንመለከተው። ሶ ይሄንን ነው። ግን እንደ አስፈላጊነቱ ግን በታሪክ እንደ ተአምራት መንፈስ ቅዱስ የገለጠበት አለ በቤተ ክርስቲያናችን። አዎ አለ። ለምሳሌ ቅዱስ ኤፍሬም ሶርያዊ ከቅዱስ ባሲሊዮስ ጋር ሁለቱም የተለያየ ቋንቋ ጽርዕና የሲሪያክ ማለት ነው። የሲሪያክና ጽርዕ ነበር የሚነጋገሩት። በጸሎት አደረጉ ዊዝአውት ትራንስሌተር ወይም ደግሞ ያለ ተርጓሚ እንዲግባቡ መንፈስ ቅዱስ ገልጾላቸዋል። ቅዱስ ኤፍሬም ሶርያዊና ቅዱስ ባሲሊዮስ
በቤተ ክርስቲያናችን ታሪክ ውስጥ ያለ እውነት ነው። እንደዚህ እንደ ተአምር መንፈስ ቅዱስ ሊገልጽ ይችላል። ሊሚት ልናደርገው አንችልም። ኦኬ አይ ሊሚት አድርገን እንዲህ ሊያደርግ አይችልም ምናምን ብለን ሊሚት አናደርግም። እንደ አስፈላጊነቱ ግን መንፈስ ቅዱስ ይገልጻል። ይሄንን ልሳን ስቲል አሁን ያሉ ፕሮቴስታንት ዲኖሚኔሽንም ዲና ያደርጉታል። አሁን ሪፎርምድ የሚባሉት አብዛኞቹ እና ይሄ ክላሲካል ፕሮቴስታንት የሚባሉት ቶታሊ ይቃወሙታል። ይሄ ልሳን የሚባለው የጴንጤቆስታል ሙቭመንትን ቶታሊ ሪጀክት ያደርጉታል። ከሆሊ ስፒሪት ሳይሆን ሌላ ስፒሪት ነው ብለው ስለሆነ የሚያምኑት ማለት ነው። ሶ እኛም እንዲህ ብለን ነው የምናምነው። ዳኒሻ ምላሽ ያስፈልገዋል የተናገርከው ምን ታስባለህ? ቀጥል። ምላሽ ካለ ይቻላል። ኦኬ በመጀመሪያ ላይ ዮሐድ የተናገረው ምንድነው? የማይተረጎም ልሳን የለም ብሏል። እኛም ደግሞ የማይተረጎም አንልም። የማይተረጎም ሳይሆን ሰውየው ነው የማይተረጉመው። ለምሳሌ እኔ በልሳን መጀመሪያ እናገራለሁ። ከዛ መጽሐፍ ምን ይላል? ቃል በቃል በልሳን የሚናገር እንዲተረጉም ይጸልይ ነው የሚለው። ስለዚህ እኔ እንድተረጉም እጸልያለሁ። እስከዛ ድረስ ለእኔ አይተረጎምም ማለት ነው እንጂ ልሳኑ አይተረጎምም ተብሎ አልተጻፈም። ዮሐድ ትክክል ነው። ግን እከሌ የማይተረጎም ልሳን ይናገራል የሚል በተለምዶ አለ። መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስም አይደግፈውም፣ እኛም አንስማማም። ነገር ግን ልሳን መተርጎም የሚባል ነገር እንዳለ አንደርስታንድ እንዲደረግ እፈልጋለሁ። ሌላኛው በመጽሐፍ ቅዱስ ልሳን ብዙ ቦታ ተጠቅሷል። የሐዋርያት ሥራ ምዕራፍ 2 ላይ አለ። የሐዋርያት ሥራ ምዕራፍ 10 ላይ አለ። የሐዋርያት ሥራ ምዕራፍ 4 ላይ አለ። የሐዋርያት ሥራ ምዕራፍ 19 ላይ አለ። ከዛ ደግሞ አንደኛ ቆሮንቶስ ምዕራፍ 12 ላይ ከ10 ጀምሮ 9 የጸጋ ስጦታዎች ሲገለጥ ከ9 የጸጋ ስጦታዎች መካከል አንዱ ልሳን ነው። ማለት እምነት፣ ጥበብ፣ እውቀት፣ ፈውስ፣ ጋንንት ማስወጣት፣ ይሄ መናፍስትን መለየት፣ እንደገና ደግሞ ትንቢት፣ ተአምራትና ድንቅ ማድረግ ይልና መጨረሻ ላይ ልሳንን መናገርና ከዛ ልሳንን ከመናገር ቀጥሎ ደግሞ ልሳንን መተርጎም ይላል። ስለዚህ ትንቢት ካልተቋረጠ ልሳን የሚቋረጥበት ምንም ምክንያት የለም። አሁንም ከዮሐድ ጋር የምስማማው ምንድነው? ፕሮቴስታንት ሆነው ልሳንን የሚክዱ ሰዎች አሉ። ግን አሁን የነገርኳችሁ ቃል ተቋረጠ አይሉ። ስለዚህ አሁን የነገርኳችሁ ቃል ካለ ሳሙኤል የሆነ ሚስ የተደረገ ነገር አለ ማለት ነው። ስለዚህ ከ9 ጸጋ ስጦታዎች መካከል መንፈስ ቅዱስ እስካለ ድረስ 9 ይሰራሉ ካል ልሳንም ጭምር አለ። ፈውስ ብቻ አይደለም ያለው፣ አጋንንት ማስወጣት ብቻ አይደለም ያለው፣ ወይም መናፍስትን መለየት ብቻ አይደለም ያለው፣ ሁሉም አለ ብለን እናምናለን። ለምን? መንፈስ ቅዱስ ስለማይለወጥ ለቤተ ክርስቲያን የተሰጠ ስለሆነ ማለት ነው። ስለዚህ ልሳንን የማይቀበሉ ሰዎች ያው በራሳቸው ነው አይቀበሉም፣ ግን ምንም ማድረግ አይቻልም። በታሪክ ጠቃቅሰናል። ኤፍሬም ሶሪያዊ አለ፣ ኢሬኒየስ አለ፣ እንደገና ደግሞ ተርቱሊያን አለ፣ ክሌሜንት ኦፍ አሌክሳንድሪያ አለ፣ ሌሎቹም ጽፈዋል። ስለዚህ በታሪክም ያለ ጉዳይ ነው ይሄ ነገር። በታሪክ የለም ብለን የምናወራው አይደለም። እንደውም የሚገርማችሁ አይ ቲንክ ኦገስቲን መሰለኝ እንደዚህ ይላል፣ ልሳን በኃጢአታችን ምክንያት ቆመ ብሎ ሲናገር የጻፈበትን አንብቤያለሁ። በኃጢአታችን ምክንያት። ስለዚህ በልሳን መናገር አለ በታሪክም ማለት ነው። ሌላኛው አዲስ ቋንቋ ነው። ያው አዲስ ቋንቋ ምንም ጥያቄ የለው። የሰው ቋንቋ ያልሆነ እንግዲህ አሁን እኔ በልሳን ስናገር የኔ ልሳን ብዙ ማታውቋቸው ቋንቋዎች አሉ። ኦሮምኛ ሊሆን ይችላል፣ የማሌዥያ እና የኢንዶኔዥያ ቋንቋ ማሌ ኢንዶኔዥያም ሊሆን ይችላል። የሆነ ሀገር ጥሩልኝ፣ እዛ ሀገር ያለ ቋንቋ ሊሆን ይችላል፣ ፖርቹጊዝ ሊሆን ይችላል። ዩሮ ነው። ስለዚህ ምንም መናገር አንችልም። ብቻ ልሳኑ እንደ መጽሐፍ ቅዱስ ነው አይደለም ምናምን በሚለው ላይ እናወራለን እንጂ ልሳን እንዳለ ግልጽ ነው። ግን እኔ የምናገረው ልሳን ትክክል እንዳልሆነ ለማሳየት መጽሐፍ ቅዱስ መጠቀስና አንድ ሰው ቻሌንጅ ሊያደርገኝ ይገባል። እሺ ሌላው የልሳን ጉዳይ የሐዋርያት ሥራ ላይ አለ ብያችኋለሁ፣ በደንብ ብዙ ቦታ ላይ። እንደገና አንደኛ ቆሮንቶስ ላይ አለ ብያችኋለሁ። ሌላኛው የይሁዳ መጽሐፍ ላይ በመንፈስ ቅዱስም ጸልዩ ይላል። ስለዚህ አለ ልሳን የሚመጣው መንፈስ ቅዱስን ከመሞላት ጎን ለጎን ነው የሚመጣው። በመንፈስ ቅዱስም ተሞሉ ይልና መንፈስ እንደሰጣቸው በልሳንም ተናገሩ ይላል።
አሁን እኔ የማቀርበው ጥያቄ ድጋሚ ስለሚሆን ማለት ነው እንደዛ ምለው ሶሪ ቅድም አቅርቤዋለሁ። ግን እንደዚህ አይነት ኤክስፒሪየንስ እንደተቋረጠ አይነት ነገር ነው ከዮሐዴ ሰማ ነው ማለት 9 የጸጋ ስጦታዎች ካልተቋረጡ ነው 9 ውስጥ ደግሞ ልሳን ካለ ለምንድነው ልሳን የሚቋረጠው? መቋረጥ የለበትም። ስለዚህ ሲጸልዩ መንፈስ ቅዱስ ሞላባቸው ቤቱም ተንቀጠቀጠ በልሳንም ተናገሩ ስለሚል እንደዚህ አይነት ኤክስፒሪየንስ ሊኖራችሁና ልታሳዩን ይገባል። ምክንያቱም መንፈስ ቅዱስ መሞላትና ልሳን መጽሐፍ ቅዱሳዊ ስለሆነ ነው ብዬ ጨርሳለሁ ማለት ነው። ቴንኪው። ኦኬ እሺ፣ ያው ልስማ ብዬ ነው ሐሳብን ላለማቋረጥ። እሺ መጀመሪያ የማይተረጎም ልሳን አለ ብለን እኛም አናምንም ብለሃል። ቀድም ግን የማይተረጎምም ይሁን የሚተረጎም እያልክ ስታወራ ስለነበረ ስለዚህ የማይተረጎም ልሳን የሚባል የለም፣ ግን ሰውየው ነው የማይተረጉመው የሚል ደግሞ የራስህ ግምት አስቀምጣል። መጽሐፍ ቅዱስ ሰውየው ራሱ መተርጎም አይችልም የሚል ሐሳብ የለውም። አንደኛ ቆሮንቶስ እንደው ይሄ ቃሉን ራሱ ሰዎቹን ሊያውቁት በሚችለው ቋንቋ ተርጉሞ መናገር የማይችል ከሆነ እሱ ራሱ ዝም ይበል ስለሚል ማለት ነው። ኦኬ ካልቻለ እንዲችል ወይም ደግሞ የነሱ ቋንቋ ተርጉሞ መናገር የሚችልበትን እንዲሰጠው መጸለይ ይላል። ካልቻለ ግን አርፎ ይቀመጥ ወይም ደግሞ ዝም ይበል ነው የሚለው አንደኛ ቆሮንቶስ ምዕራፍ 14 ላይ ማለት ትክክል ነው። እኛ ባይዘው ስትሮማን ፋላሲ በጣም ስትሰራ ነበር። ተቋርጧል ብሏል እያልክ ስትናገር ነበር። እኔ ተቋርጧል አላልኩም። ኦኬ ተቋርጧል ማለት ቶታሊ በቃ ቆሟል፣ ከዛ በኋላ ምንም መንፈስ ቅዱስ ቋንቋ ሊገልጽ አይችልም ብዬ አልተናገርኩም። መቋረጥ ማለት እሱ ስለሆነ ማለት እኔ ተቋርጧል ብዬ አልተናገርኩም። መንፈስ ቅዱስን ሊሚት ልናደርገው አንችልም፣ አይ ሊገልጽ አይችልም ከዛ በኋላ ማለት አንችልም ብዬ ነው የተናገርኩት። ኦኬ መንፈስ ቅዱስ ለሰዎች ቋንቋ መግለጹን በቃ ከዛ በኋላ አቁሟል ብዬ አልተናገርኩም፣ ልልም አልችልም። እሱ ሊሚት ማድረግ ስለሆነ ሆሊ ስፒሪትን ማለት ግን ምንድነው በዛን ሰዓት ለሐዋርያቶቹ የተገለጸበት ምክንያት ብዙ ቦታዎች ስለተጠቀሰ ሐዋርያ ሥራ ምዕራፍ 2 ሐዋርያ ሥራ ምዕራፍ 10ም ቅድም ገልጸዋል። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14ም ሲገልጹ ሁሉም ቦታ ላይ ልሳን የሚሰጠው ለምልክትነት ነው፣ ወይም ደግሞ በልሳን መናገር ምልክት ሆኖ ነው የምንመለከተው። ለማያምኑ ምልክት ሆኖ ማለት ነው። ለማያምኑ ምልክት ሐዋርያ ቅዱስ ጳውሎስን በደንብ ስለሚናገረው ይሄ ክፍል ማለት ነው። የእናንተ ለማያምን ሰው ምልክት ሊሆን አይችልም። ኦኬ ለማያምን ሰው ምልክት ሳይሆን እብዶች እንዲላችሁ የሚያደርግ አይነት ቋንቋ አይደለም፣ አይነት በብሊንግ ስለሆነ የምታወሩት ማለት ነው። ለዛ ነው እሱ ከሆሊ ስፒሪት አይደለም ከመንፈስ ቅዱስ አይደለም የምንለው ማለት ነው። ኦኬ ለማያምኑ ልሳን ምልክት ነው እንጂ ለሚያምኑ አይደለምና ብለው ሐዋርያ ቅዱስ ጳውሎስ ተናገረ። እንዴት ነው ምልክት ሊሆናቸው የሚችለው? ሐዋርያ ሥራ ምዕራፍ 2 መመልከት በጣም አስፈላጊ ነው። ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። አሁን ሚስ ኢንተርፕሬት ለማድረግ ለፕሮቴስታንት እንደዚህ ተደፍነው ቢቀር ኖሮ አሁን ለሚያደርጉት ልምምድ እንደ ማስረጃ ያደርጉት ነበረ። ይሄ ምንድነው? በዚህ በሎጂኩ ዓለም አምፊቦሊ የሚባል ፋላሲ አለ። አምፊቦሊ ማለት የሆነ ሚስ ኢንተርፕሬት የሚደረግ የሆነ ስቴትመንትን ወደ ፈለክበት አይነት ትራንስሌት አድርጎ መውሰድ ማለት ነው። ለአንተ እንደሚመችህ አድርገህ መውሰድ ማለት ነው። ግን በሌሎች ልሳኖች ተናገሩ ማለት እነሱ በማያውቁት ሰውም ሊያውቀው በማይችል ልሳን ማለት ነው አይደለም። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ ካለ በኋላ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይሄ ነው በቃ ተአምር ማለት። ለማያምን ምልክት ነው ማለት ሰው ልሳን ሳይማር ኦኬ ሳያድግበት ሳይወለድበት በራሱ ቋንቋ እየተናገረ ስትመለከተው በጣም ድንቅ ነው፣ ያስደንቃል፣ የሚገርም ነው ብለህ ትደነቅበታለህ፣ ታምናለህ። ማን ገለጸላቸው? ይሄን እንዴት ሊያውቁት ቻሉ? እግዚአብሔር ገለጸላቸው። ስለዚህ እነሱ አምላክ ኃያል ነው ብለህ እንዲገረሙ ተአምራቱን እንዲመለከቱ ያደርጋቸዋል። ስለዚህ የሚሉትን አጡ። ምክንያቱም በገዛ የተወለዱበት ቋንቋ በገዛ ቋንቋችን ነው የሚሉ በነገራችን ሲናገሩ ሰሟቸው። ለምንድነው ያስገረማቸው? እነሱ
ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? የገሊላ ሰዎች ሆነው እንዴት ነው የኛ ቋንቋ የተናገሩት? እኛም እያንዳንዳችን የተወለድንበት የገዛ ቋንቋችን እንዴት እንሰማለን አሉ። በቃ ሰው ተወልዶ ሊያገኘው ይችላል ቋንቋው፣ ወይም ደግሞ ተምሮ ሊያውቀው ይችላል። ይሄ ሆሊ ስፒሪት የገለጸላቸው ግን ሳያድጉበት ሳይማሩበት ነው። ስለዚህ ለዛ ነው ተአምር ምልክት ሆኖ ምን መለከተው እዚህ ክፍል ላይ ይቀጥል። ሁለተኛ የጠቀስከው ሐዋርያት ሥራ ምዕራፍ 10ም ለምልክትነት ሆኖ ነው ምን መለከተው። ኦኬ የማይታወቅ ቋንቋ ዝም ብሎ በብሊንግ ሻራራም ማላራም ሳይሆን የሚታወቅ ቋንቋ ምን እያሉ እንደሆነ ጭምር ሰምተዋቸው በገዛ ቋንቋቸው ማለት ነው። እዚህ ጋር ሐዋርያቶቹ የገሊላ ሰዎች ሆነው የአሕዛብን ቋንቋ ሲናገሩ ሰማን አይደል? ሐዋርያት ሥራ ምዕራፍ 10 ደግሞ በተቃራኒው ከአሕዛብ ወገን የሆኑት የአይሁዶች ቋንቋ ሲናገሩ ደግሞ ይሰማሉ። ማስረጃ ሐዋርያት ሥራ ምዕራፍ 10 እሺ ከቁጥር 44 ጀምሮ ሐዋርያት ሥራ ምዕራፍ 10 ከቁጥር 44 ጀምሮ ጴጥሮስም ይህን ነገር ገና ሲናገር ቃሉን በሰሙ ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡም ሁሉ ከተገረዙት ወገን የሆኑ አያችሁ። እዚህ ጋር ደግሞ የተገረዙ ማለት ከአይሁድ ወገን የሆኑ ማለት ነው። የመጡት ወደ አህዛቦቹ ወደ እነ ቆርኔሌዎስ የመጡት እዚህ ጋር ከአህዛብ ሳይሆኑ የተገረዙት አይሁዳውያን ናቸው። ወደ ቆርኔሌዎስ ወደ አህዛቦቹ የሄዱት ከጴጥሮስ ጋር ማለት ነው። ስለዚህ ከተገረዙት ወገን የሆኑ ምዕመናን በአህዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። እዚህ ጋርም ሲደነቁ ትመለከታላችሁ። ተገረሙ። ምንድነው ያስገረማቸው? እንዴ ሻራ ምራምራም ምናምን ብለው አውርተው ኦኬ። ቀድም ዳኒ ብሏል፣ ቤቱ ተንቀጠቀጠ ይላል። ስለዚህ ይሄ እናንተ መንፈስ ቅዱስ ስትቀበሉ ትንቀጠቀጣላችሁ ወይ? አየህ ሐዋርያት ሥራ ላይ የሚለው መንፈስ ቅዱስ ሲወርድ ቤቱ ተንቀጠቀጠ ነው። የእናንተ ወይም ደግሞ የእናንተ ስፒሪት ደግሞ ቤቱን ሳይሆን እናንተን ነው የሚያንቀጠቅጣችሁ ወይም ደግሞ እያነሳ የሚያፈርጣችሁ ማለት ነው። ሐዋርያቶቹ ሲጸኑ ሲበረቱ በአሕዛብ ሄደው ለመመስከር ሲተጉ የእናንተ ደግሞ እያነሳ ከግድግድ ጋር እያነሳ ማፍረጥ፣ ማንቀጥቀጥ፣ አረፋ ማድፈቅ ነው። ስለዚህ ይሄ ክሊር ዲፈረንስ ነው። ኦኬ ግልጽ የሆነ ልዩነት ነው ከመንፈስ ቅዱስ እንዳልሆነ ማለት። ስለዚህ ልክ እነዚህ ሰዎች እንዴት የመንፈስ ቅዱስ ስጦታ በአሕዛብ ላይ ወረደላቸው ብለው ተገረሙ ይላል። እንዴት አወቁ የመንፈስ ቅዱስ ስጦታ መሆኑ ራሱ? ይኸው እዛ ቀጥሎ ከጴጥሮስም ጋር የመጡ ሁሉ ቁጥር 46 በልሳኖች ሲናገሩ፣ በልሳኖች ነው የተናገሩት። በልሳን ተናግረዋል፣ ግን የተናገሩት ልሳን የማይታወቅ ነው አይደለም። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ምን ሲያደርጉ? እግዚአብሔርን እያከበሩ እያመሰገኑ ሰምተዋቸዋል። በቃ ምን እያደረጉ እንደሆነ እግዚአብሔርን እያመሰገኑ እንደሆነ ሰሟቸው። ስለሰሟቸው ሄደው አሕዛቦች እነ ቆርኔሌዎስ የነ ጴጥሮስ ቋንቋ የገዛ የተወለዱበት ቋንቋቸው በእነሱ ቋንቋ እግዚአብሔርን ሲያመሰግኑ ሰሟቸው። ስለዚህ ተገረሙ። እንዴት አሕዛብ ሆኖ መንፈስ ቅዱስ የእኛን ቋንቋ ሊገልጽላቸው ይችላል ብለው ተገረሙ፣ ተደነቁ ይላል። ስለዚህ መንፈስ ወረደ። ለምን እንደወረደ አላውቅም። ኤኒዌይስ እሺ ልቀጥል ሐሳቤ። ስለዚህ ምን አሉ? እግዚአብሔርን ሲያመሰግኑ እግዚአብሔርን ሲያከብሩ በገዛ ቋንቋቸው ምን አሉ? ሰሟቸው። ስለዚህ ልሳን ሁልጊዜ መጽሐፍ ቅዱስ የሚያውቀው የሚሰማ የሰዎች የሆነ ቋንቋ እንጂ እንደ ወፍ ዘራሽ እንደ ወፍ ወይም ደግሞ እንደ ግዑዝ ነገር እቃ ከእቃ ጋር ሲጋጭ የሚያወጣው ያለ ድምፅ አይደለም። ሐዋርያ ቅዱስ ጳውሎስ እንደው እንደዚያ ከሆነማ ከዋሽንትና ከመለከት እንኳን የማይለይ ነገር ነው የምታደርጉ ማለት ከነሱ ያነሰ ነገር ነው የሚሆነው ብሎ ሲናገር እንመለከታለን። ለምንድን ነው መለከት እንኳን ሲመታ ትርጉም ያለው ነገር ነው የሚሰጠው። መለከት ሲጎሰም ለጦርነት ውጡ ተዘጋጁ ማለት ነው። መልእክት ያዘለ ሰው ምን እየተባለ እንደሆነ መለከት ሲመታ ትርጉሙን ቢያንስ ያውቋል፣ ይረዳዋል ማለት። ትርጉም የሌለው ምናምን ከሆነ በቃ ከነፋስ ጋር እንደሚያወራ ነው የምትሆነው ማለት። ከነፋስ ጋር እንደሚያወራ ትሆናለህ ብሎ ሐዋርያው ቅዱስ ጳውሎስ ሲናገር እንመለከታለን። የመጨረሻ ሳይሆን እዚህ ክፍል ላይ
አንደኛ ቆሮንቶስ ምዕራፍ 14 ላይ እየተናገረ ያለው ሐዋርያ ቅዱስ ጳውሎስ የማይታወቅ ምንም የማይተረጎም አይነት ልሳን ሳይሆን የሕዝብ ቋንቋ ነው፣ የተለያዩ የሰዎች ቋንቋ እንደሆነ ሲናገር ሐዋርያ ቅዱስ ጳውሎስ ቁጥር 10 አካባቢ ምን ብሎ ተናገረ? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና ይላል። አሁን እኔ እዚህ ቁጭ ብዬ በቻይንኛ ቅልጥ ያለ ድንቅ ነገረ ክርስቶስን ሰበኩኝ። አሁን ይሄ ምን ይጠቅማችሁ? የማሰሙት ቋንቋ ኦኬ፣ በማሰሙት ቋንቋ ምንም የተብራራ የመጠቀ ነገረ ክርስቶስ ባብራራ እናንተ ካላስተዋላችሁኝ ካልተረዳችሁኝ ከነፋስ ጋር አውርቼ ጨረስኩ ይባላል። ኦኬ፣ እንደዛ ነው ሊሆን የሚችለው ማለት ነው። ስለዚህ ምን አለ? ከነፋስ ጋር ወይም ለነፋስ የምትናገሩ ትሆናላችሁና ካለ በኋላ በዓለም አለ ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ሕዝብ የለም ይላል። በቃ ስለ ሕዝብ በሰዎች ስለሚታወቅ ቋንቋ ነው ሐዋርያ ቅዱስ ጳውሎስ እየተናገረ ያለው። ስለዚህ በዓለም ላይ ቋንቋ የሌለው ሕዝብ ማንም የለም አለ። እንግዲህ ይላል ስለ ልሳን ሲናገር እንግዲህ አለ ደግሞ እናንተ ዋናው ሐሳቧ እንዲህ ብሎ የሚናገርባት ቁጥር እሺ ያዘጋጃል እንዴም እሺ እኔም ለርሱ እንዲህ ይላል። እሺ እንዲህ ይላል ሐዋርያ ቅዱስ ጳውሎስ እዛው ዝቅ ብለው ቀጥሎ 11 ላይ እንግዲህ አለ የቋንቋውን ፍቺ ባላውቅ አለ የቋንቋውን ትርጉሙ የማላቀው ከሆነ የምትናገሩት የቋንቋው ትርጉሙ እኔ ማልሰማው ከሆነ ለሚናገረው እንግዳ እሆናለሁ ይላል። አየህ አሁን እሱ የሚናገረው ለእኔ ሆኖ ግን የእሱ ቋንቋ ማላቀው ከሆነ እሱ ለእኔ ምን ይሆናል አለ? እንግዳ ይሆናል አለ። የሚናገረውም ለእኔ እንግዳ ይሆናል አለ። ኦኬ እኔ ለእርሱ እንግዳ እሱም ለእኔ እንግዳ ይሆናል፣ እንግዳ እንሆናለን። ስለዚህ አለ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ይላል። ስለዚህ ቤተክርስቲያንን ለማነጽ መሆን አለበት እያንዳንዱ የሚደረገው ልሳንም ቢሆን ማለት ነው። ልሳንም ቢሆን ቤተክርስቲያንን ማነጽ ነው ሊሆን የሚገባው ዋና ዓላማው ማለት ነው። ቤተክርስቲያንን ለማነጽ ደግሞ አማርኛ በሚያውቁ ሰዎች ላይ ሄደ አረብኛ ማውራት አይደለም የሚያንጸው። ኦኬ በሚያውቁት ቋንቋ ገልጦ አብራርቶ ማስረዳት ያስፈልጋል። የመጨረሻ ሐዋርያት ሥራ ምዕራፍ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን ሐሳብ አንስተሃል። ምን ብሎ ተናገረ? የጸጋ ስጦታዎች አሁን ምን ምንድናቸው ነው የሚለው? እናንተ የክርስቶስ አካል ናችሁ ካለ ሐዋርያነት፣ ነብይነት፣ አስተማሪነት፣ ተአምራት ማድረግ፣ መፈወስ፣ ኦኬ አገዛዝም፣ ልዩ ልዩ ልሳኖችም መናገር፣ እነዚህ ሁሉ ተናግሯል። ኦኬ ለሁሉም አንድ አይነት ስጦታ አይሰጠውም የሚል ሐሳብ ነው ሐዋርያ ቅዱስ ጳውሎስ የሚናገረው እና ከሁሉም ያነሰውና መጨረሻ ላይ እየጠቀሰው ደግሞ በልሳን መናገር ነው ማለት የጸጋ ስጦታ ትልቅ ትንሽ ሆኖ ሳይሆን ከአገልግሎቱ አንጻር ማለት ነው፣ ከጥቅም አንጻር ቤተክርስቲያንን ከማነጽ አንጻር ይናገርና በጣም በሚገርመው ሁኔታ ሐዋርያው ቅዱስ ጳውሎስ መጨረሻ ላይ እየጠቀሱ እነሱ ለክርስትና መሰረትና ዋነኛ እንደሆነ አድርገው ነው የሚናገሩት። አንድ ሰው በልሳን ካልተናገረ እንደው ክርስቲያን አይደለም ብለው እስከመውሰድ ግን ከዛ በፊት መፈወስ አለ። ኦኬ ብዙ ተአምራትን ማድረግ አለ። ኦኬ ማስተማር፣ ነብይን፣ እነዚህ ነገሮች ተጠቅሷል። አንዳቸውም ግን እነዚህ ነገሮች ምክንያቱ ዕውቀትም የምርም በወትም መታየት ስለሚፈልጉ አይጠቅሷቸውም። ማርቆስ 16ም ያመኑ እነዚህ ነገሮች ይከተሏቸዋል ብሎ ተናግሯል። ሁሉንም ትተው የሚጠቅሷት ምንድነች? በልሳን መናገር። ምክንያቱ እሷ ዕውቀትም ጥበብም ስለማያስፈልገው ኦኬ ዝም ብሎ ቃላቶች እየቀጣጠሉ ምናምን ማውራት ምንም ስለማይፈልግ ምንድነው የሚያደርጉት? እሷን ብቻ ይመርጣሉ። ግን መርዝ ቢበሉ አይጎዳቸውም፣ የሚገድል ነገር ቢጠጡ አይጎዳቸውም ምናምን የሚሉት ነገሮች ግን እንደ ምልክትነት አይጠቀሙት። ግን ማርቆስ ወንጌል ምዕራፍ 16 ላይ ያለው ለሚያምን ሰው
ኦኬ ምልክት እነዚህ ምልክቶች ይከተላቸዋል የሚለው በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ እነርሱም ይድናሉ የሚሉትን ነገሮች በጭራሽ እንደ ኢሹ አንስቷቸው ያውቃሉ? አያውቁም። ምክንያቱም እነዚህ በተግባር መታየት አለባቸው ወይም ደግሞ የምርም የሚታይ ነገር ስለሚፈልጉ ማለት ነው። የሚታይ ነገር ስለሚፈልጉ እነዚህን ሁሉ ይተውና ግን ምን ያደርጋሉ? በልሳን ማንም ተነስቶ ማውራትም መለማመድም ስለሚችል ማለት ነው። እና ከዚህ አንጻር የሚታይ ነው ዳንሻ። ምናልባት ግን አባቶች መጨረሻ ላይ አባቶች ልሳን እንዳለ ያምናሉ እያልክ ያለው ልሳን እያልክ ያለው ያንተ አይነት ልሳን ከሆነ አንድ አባት ማስረጃ ክፈትና ያንተን አይነት ልሳን ማለት የማይታወቅ የማይተረጎም ኦኬ ሰዎች የማያውቁት የሰዎች ያልሆነ ቋንቋ ብሎ የፈታ አንድ አባት ካለ ማስረጃውን ክፈት እንየው። እሱ ላይ ከመምጣ ያዘውና እሱን ከማለቴ በፊት አንዳንድ ላልካቸው ነገሮች ሪፍሌክሽን ውስጥ የአባቱ እንዳይረሳ ይዛለሁ። መልስ ይኖረኛል፣ ችግር የለውም። ምን ብላል መሰለ? በልሳን ስትናገሩ እንደ እብድ ትመስላላችሁ የሚል ቋንቋ ተጠቅመሃልና መጽሐፉ ራሱ ያስቀምጠዋል። ራሱ በልሳን የሚናገርን ሰው ማህበረሰቡ እንደ እብድ እንደሚመለከተውና የልሳኑ ባህሪ ነው፣ የኛ ባህሪ አይደለም ብራዘር። የመጀመሪያው ማለት ነው። ሁለተኛው ያመኑትም እነዚህ ምልክቶች ይከተሏቸዋል የሚለውን አነሳህና እጃቸውን ጭነው ይጸልያሉ፣ አጋንንትን ያስወጣሉ፣ በልሳን የሚናገራሉ፣ እባቦችን በእጃቸው ይይዛሉ፣ መርዝን የሚጠጣሉ፣ ቢጠጡ ነው አይጎዳቸውም ነው የሚለውና እዚህ ጋር ያተረጓጎም ችግር አለ። ተረጓጎም ችግር ማለት ነው ልሳን ራሴን ለማነጽ ነው የምናገረው። እባብ ግን ሲመጣ በድንገት ከነደፈኝ እኔ ላይ አይሰለጥንም ማለት ነው። ልክ ጳውሎስ እባብ ተነድፎ እንዳልሰለጠነበት። ይሄን ስል የተነደፈ በሙሉ ይተርፋል ወይም በህይወት ይኖራል ማለት አይደለም። ግን በእግዚአብሔር መንፈስ የሚመላለስ ሰው እባብ እንኳን ቢነድፈው ወይም የሚገል ነገር ቢወስድ አይሰራበትም ለማለት ነው እንጂ ስለዚህ እኔ ሄጄ መርዝ ልውሰድ ብል ይሄ እግዚአብሔር መፈታተን ነው። ስለዚህ ያፈታት ችግር ነው ቢመጣ የኔ ጸጋ ያስችላቸዋል ለማለት የተጠቀመበት ነው እንጂ እናንተ አድርጉት ስላልሆነ ትንሽ ሎጂካሊ ይሄ ነገር አያስኬድም። ሌላኛው የልሳን እና ሌሎች የጸጋ ስጦታዎች። ልሳን በነገራችን ላይ ቀላል ነው ልንል እንችላለን። ምክንያቱም እኔ ልሳን ስናገር ሰምታችሁ እናንተም ያንን ልሳን አእምሯችሁ እያወቀ ልታስመስሉ ትችላላችሁ። ስለዚህ ይሄ የልሳኑ ያው ሰውየው መንፈስ ቅዱስና ሰውየው ናቸው የሚያውቁት፣ እኛ አናውቅምና ሰውየው ሊያስመስል ይችላል። ግን ሰውየው አስመሰለ ማለት ሁሉ ልሳን ሐሰተኛ ነው ማለት አይደለም። ምክንያቱም መጽሐፉን ስለሚያሳይ ማለት ነው። በዚህ ላይ ከዮሐድ ጋር አንድ የተስማማነው ነገር አለ። ዮሐድም ልሳን የሚባለውን ነገር እንትን አላለም። ማነው የለም በፍጹም ቤተክርስቲያናችንን ሙሉ በሙሉ ተዋግዘዋለች አላለም። መጽሐፍ ቅዱሳዊ የሆነውን ልሳን እቀበላለሁ፣ መጽሐፍ ቅዱሳዊ ይሰመርበት፣ የእናንተ ልሳን ግን ከእግዚአብሔር አይደለም ብሎ ነው የሚያምነው እንጂ። ስለዚህ እኔም እያልኩ ያለሁት ያንን መጽሐፍ ቅዱሳዊ ልሳን ነው እንጂ ልሳን ጠንቋይ ቤት የሚሄዱ ሰዎች ራሳቸው ሊናገሩት እንደሚችሉ ማስረጃ አለን። ምክንያቱም ቸርች ውስጥ እየጮሁ ሲጸልዩ በልሳን ማለት ነው አገልጋዩ መጥቶ እጅ ሲጭንበት አጋንንት የሚወጣበት አጋጣሚም አለ። ከዛ ግን ለምንድን ነው ይህን ያነሳሁት? 9 የጸጋ ስጦታዎች የጥበብ የእውቀትና የእምነት የጸጋ ስጦታዎች አሉ። የፈውስ፣ የታምራት፣ የትንቢትና ታምራትና ድንቅ የማድረግ መሰለኝ። እሺ እነዚህ አንድ ቃል ደገምኩኝ፣ ሶሪ። እነዚህ አገልግሎቶች በእኛ ቤተክርስቲያን የሉ? በደንብ አሉ። ኢንፋክት የተቀባ ሰው የጸጋ ስጦታ ያለው ሰው ይተነብያል፣ እጅ ጭኖ ይጸልያል፣ ሰው ይፈውሳል። ሁሉም አይደለም የተጸለየለት በሙሉ እንዲፈወስ መጽሐፍም አይናገርም። ኢየሱስ ክርስቶስም ሙሉ ፉል ታይሙን በመፈወስ አላጠፋም። ግን የሚያጭበረብሩ ሰዎች አሉ። ስለዚህ ዋናው ፈውስ አለ የሚለውን ማመናችን ነው እንጂ ከዛም በኋላ ከላይ ሐሰተኛ ነው አይደለም በሚለው ላይ እኔ አብሬያችሁ እታገላለሁ፣ ችግር የለብኝም። ሌላኛው የያዝኩት ፖይንት ምንድን ነው?
አሁን ልሳን መጽሐፍ ቅዱሳዊ ልሳን አለ በሚለው ከተስማማን ወደ ቸርች ሂስትሪ ከመሄዳችን በፊት ዮሐድን የምጠይቀው ጥያቄ ልሳን ካለ ልሳን መጽሐፍ ቅዱስ መስበኪያ ነው አይልም። በልሳን የሚናገር ለእግዚአብሔር ይናገራል የሚያስተውለው የለምና ነው የሚለው። ስለዚህ እኔ ዳንኤል በልሳን ስናገር እኔ ተናጋሪ ነኝ፣ እግዚአብሔር ሰሚ ነው። መጽሐፉ እንደሚል በልሳን የሚናገር ቃሉን ላንብበው ቃል በቃል ማለት ስለሚጠቅመ ማለት ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ ከፍቼ ነው ማነባው። እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። ስለዚህ እኔ በልሳን ስናገር የምናገረው ለእግዚአብሔር ነው፣ ሰው አይገባውም፣ ለሰው አይናገርም ስለሚል ነው መጽሐፍ። ቆይ ዳንሻ፣ አሁን መጽሐፍ ቅዱስ ከሄድክ የራስ ኢንተርፕሬቴሽን ምናምን ስትጠቀም ስለማላልፍ ማለት ነው። አሁን አንደኛ ቆሮንቶስ ምዕራፍ 14 እየፈታህ ከሆነ ማን ነው እንደዛ ብለው የፈታል ብዬ ጠይቀሃለሁ። በማስረጃ ታወራለህ። የራስ ማብራሪያ ምናምን እሱ ቤት ሂደት አብራራዋለህ ማለት ነው። አሁን መጀመሪያ ሰውየው የሚያውቀው ቋንቋ ነው የሚናገረው ወይስ አይደለም? ወደዚህች እንሂድና ከዛ በኋላ ይሄ ወደ አባቶች ምናምን የሚለው ሀሳብ ወደዛ እንሄዳለን። በግልጽ በአማርኛ የተጻፈ ነገር ማንበብ ችግር አለው? በግልጽ በአማርኛ የተጻፈ ነገር አሁን ሰውየው አይገባውም የሚል ከየት አመጣው? ግልጽ አማርኛ ከሆነ ከየት አመጣው? እኔ በግልጽ ላንብብልህ፣ አንተ ተርጉምልኝ። እሺ፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ማለት ነው። ራስህ ተርጉም። ሰውየው አይገባውም የሚለው እዚህ ክፍል ቆይ አንዴ ሰውየው አይገባውም የሚለው ከየት አመጣው? መጀመሪያ በቃ እኔ አሁን የኔን ተወውና አንተ ተርጉምልኝ። አንተ የምትተረጉምልኝ እኔ ስለዚህ በጣም አሪፍ። ስለዚህ አንተ ተርጉምልኝ፣ እኔ ላንብብልህ። እሺ እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚለውን ተርጉምልኝና ወደሚቀጥለው ክሎዝ ሄዳለሁ። በጣም አሪፍ። ስለዚህ መጀመሪያ ኢንሰርት ያደረግከውን ቃል በጣም ልታስተካክለውና ለአንተ አስተምሮ የሚመች አድርገህ ለማውራት ስለሞከርክ ነው። ኦኬ፣ እንደዛ አድርገህ ኢንሰርት ካደረግ ቃላቶች ምን ለአንተ አይዲያ ሰፖርት የሚያደርጉ ሀሳቦችን ልታገኝበት ስለምችል ማለት እዚህ ጋር በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ሲል ምን እየተናገረ ነው? የሆኑ ኮሚኒቲ ቆሮንቶስ ውስጥ ስላሉ ኮሚኒቲዎች ይናገርና ቆሮንቶስ ያሉ ክርስቲያኖች የማያውቁት ቋንቋ የሚናገር ሰው ኦኬ፣ በነዛ መካከል ሆኖ እነሱ የማያውቁት ቋንቋ ለሱ ግን መንፈስ ቅዱስ የገለጸለ የሌላ ሀገር ቋንቋ ይዞ በእነሱ መካከል ሲናገር ኦኬ፣ የሚሰጠው ትክክለኛ ትርጉም ነው ወይም ደግሞ የሚያስተምረው ትምህርት ትክክለኛ ነው። ግን ህዝቦቹ ወይም ደግሞ እዛ ያሉት ግን ያንን የሚናገረው ቋንቋ ስለማያውቁት ወይም ቋንቋቸውም ስላልሆነ ምን አይሉትም ነው አይሰሙትም ማለት ነው። የማይሰሙት ከሆነ እግዚአብሔር ብቻ ነው የሚሰማው ወይም ደግሞ ለእግዚአብሔር ነው የተናገረው እንጂ ለሰዎቹ አይደለም ማለት ነው። ይህንን ነው እየተናገረ ያለው። ኦኬ፣ አሁን አንተ የተናገርከው ነገር እንደዚህ የፈታ አባት አምጣ አልከኝ። ለምን? እኔ በድንገት ነው የተጠየኩት። በዚህ ላይ ቤት ስራ ያደርገዋለሁ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ማለት እኔ በልሳን ተናጋሪ እግዚአብሔር ሰሚ ማለት አይደለም እያልክ ነው ያለው ማለት እግዚአብሔር ተናጋሪ አንተማ ተናጋሪ እኮ ነህ ማለት የሚናገረው አሁን አንተ አክቹአሊ ልሳን ተናጋሪ አይደለህም ብዬ ነው ማለት ነው። ኦኬ፣ አሁን እኮ ዲስከሽን ነው ያደረግነው ስለ መጽሐፉ ማለት ነው። ማንኛውም ሰው ቆይ አሁን አይዲያው እኮ ነው የአንደኛ ቆሮንቶስ ሐሳብ ለቆሮንቶስ ክርስቲያኖች ነው እየጻፈ ያለው። ምክንያቱም ፍቅርን ተከታተሉ ይልና ስለማን ነው እየተናገረ ያለው? ሐዋርያ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ነው። ስለዚህ የሐዋርያ ቅዱስ ጳውሎስ ሐሳቡ ቆሮንቶስ ላይ ስላሉ ክርስቲያኖችና ኦኬ ተናጋሪዎች ደግሞ ለቆሮንቶስ ክርስቲያኖች በማያውቁት ቋንቋ ለምሳሌ አረብኛ የሚችለው ቆሮንቶስ ላይ ሄዶ በአረብኛ ቋንቋ ስለመናገር ነው እያወራ ያለ ሐዋርያ ቅዱስ ጳውሎስ። ስለዚህ እናንተ በማታውቁ ወይም ደግሞ ህዝቡ ማህበሩ በማያውቀው ቋንቋ የሚናገር ትክክለኛ ስብከት ሊሆን ይችላል። ኦኬ፣ ትክክለኛ ጸሎትም ሊሆን ይችላል። ይሄን እያደረገ ያለው ሰዎቹን የሚያንጻቸው አይደለም። ኦኬ፣ ለእግዚአብሔር ግን ይናገራል ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ ነው።
የኔን ኢንሰርሽን ነው አልከኝ። እኔ ኖርማል ቋንቋ ነው አንተ የተናገርኩት። አንተ ግን በሆነ ፓራግራፍ ነው ያደረገው። አይደለም ሰውየው የማያውቀው ነው የሚል ኢንሰርሽን ነው። የት ካለ አሳየኝ። አሁንም እኔ ቶታል አዳምጠኝ። እኔን ኢንሰርት አድርግ ብለኛል፣ ግን አንተ እኔ ከራስ መጽሐፍ ራሱ እሰጣለሁ። የኔ ኢንሰርሽን ሳይሆን ከራስ መጽሐፍ ራሱ እሰጣለሁ። ችግር የለውም። የኔ ምንም ማስረጃ ማቅረብ ትችላለህ፣ ግን ላንብብልህ። በልሳን የሚናገር ለእግዚአብሔር ለሰው አይናገርም ይልና ለሰው የማይናገርበት ምክንያት ደግሞ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። ስለዚህ ሰው አያስተውለውም፣ ለሰው ሚስጥር ነው። ሰውየው ደግሞ ለእሱ ለእግዚአብሔር ነው የሚነገረው ነው እያልኩ ያለሁት እዚህ ጋር እንደተጻፈው። ሰው እያለ ያለው እዚህ ጋር ማንኛውም ሰው ማለቱ ነው ወይስ እዛ ቆሮንቶስ ላሉ ሰዎች ነው እያወራ ያለው? በልሳን ስናገር አሁን እዚህ ለምሳሌ በልሳን እኔ ስለ አንተ አይደለም እዚህ የሐዋርያ ቅዱስ ጳውሎስ አንተ አታወራም ሲጀመር እያልኩ ነው። አሁን ስለ ሐዋርያ ቅዱስ ጳውሎስ ሰው እያለ ያለው ማንን ነው? አንዴ እኮ አጽድቅልኝ አላልኩም። እኔ ዲስከስ እያደረግን ስለሆነ ዲስከሽኑን እኮ እኔ እያልክ አታውራ፣ ስለ መጽሐፍ አውራ። አሁን እኔ እያልክ አንተ በልሳን ስትናገር እኔ ልተውሽ። አንተ በልሳን ስትናገር ማንም ሰው ለምን በመጽሐፉ ሐሳብ አትሄድም? ማንም ሰው ልሳን ሲናገር ብለህ ሄድና ከቆሮንቶስ ሰዎች እዛ ላሉ ሰዎች በልሳን የሚናገር ማንም ሰው ለእግዚአብሔር እንጂ ለሰው አይናገርም ካለ በኋላ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ስለሚል እዚህ ጋር ሰውየው ተናጋሪ፣ እግዚአብሔር ሰሚ፣ ለሰውየው ግን ሚስጥር ሰውየው ማያስተውል ነው ብዬ በፈታው። እዚህ ጋር ችግሩ ምን ላይ ነው? ሰውየው የማያስተውል ነው የሚል ከየት አመጣኸው? ሰው ብሎ እየተናገረ ያለው ራሱንም ኢንክሉድ የሚያስተውለው የለምና ይላል። ትክክል። እሱ ሲናገር አጠገቡ ያሉት ወይም ደግሞ የቆሮንቶስ ሰዎች በማይሰሙት ቋንቋ ስለሆነ ለነሱ ሚስጢር የተባለው እነሱ የማያውቁት ቋንቋ ነው እየተናገረ ያለው ማለት ነው። ለዛ ነው ሚስጢር የተባለው። ኦኬ እግዚአብሔር ይሰማዋል ያ ቋንቋ፣ እግዚአብሔር የማያውቀው ቋንቋ ስለሌለ ማለት ነው። ሰዎቹ ግን በማያውቁት ቋንቋ እየተናገረ ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ ስለሆነ ስለዚህ በማያውቁት ቋንቋ ከተናገረ ለሰዎቹ ሚስጢር ነው ወይም ደግሞ የማያውቁት ነገር ነው። ግን እግዚአብሔር ግን የሚሰማው የሚያውቀው ነገር ነው እየተናገረ ያለው። ለእግዚአብሔር ነው እየተናገረ ያለው ማለት ሰውየው ያውቀዋል። ቆይ ሰውየው ያውቀዋል። ኦኬ የሚናገረው ነገር እግዚአብሔርም ያውቀዋል ማለት። ስለዚህ ሰውየው ይታነጽበታል እንጂ ማህበሩ አይታነጽበትም ነው ባጭሩ። እሺ ቴንኪው። በዚህ መሰረት ልሳን መስበኪያ አይደለም ማለት ነው። አይደለም ልሳን መስበኪያ አይደለም። ቆይ ልሳን መስበኪያ አይደለም። ኧረ እባክህ ምን አይነት ሃስት ጀነራላይዜሽን ኮንክሉዥን ላይ ነው የምትደርሰው? ሃስት ጀነራላይዜሽን ስድብ መስሎ ነው ያ እንዲቀጥል መስሎ ሃስት ጀነራላይዜሽን ፋላሲ ነው የምትሰራው ማለት ስድብ አይደለም፣ ስህተት ነው እየተናገርክ ያለው። እኔ የተናገርኩት ሐዋርያ ቅዱስ ጳውሎስ ለ30 ጊዜ ልደግመው ነው፣ በደንብ ስማ። አሁን ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ልሳን መጠቀም ባለባችሁ ቦታ ወይም ደግሞ ስለተገለጠላችሁ ብቻ የማይሰሙት ጋርም ሄዳችሁ ትናገራላችሁ ማለት አይደለም። እንደዛ ልታደርጉ አይገባም ብሎ እየመከረበት ያለበት ክፍል ነው አንደኛ ቆሮንቶስ ምዕራፍ 14 ላይ። ስለዚህ ምን ብሎ እየተናገረ ነው? እሺ አሁን እናንተ ለምሳሌ ለአንዱ አረብኛ ተገልጾለት ሄደና ቆሮንቶስ ቤተክርስቲያን ውስጥ በአረብኛ ቢሰብክ ነው ሐዋርያ ቅዱስ ጳውሎስ እየተናገረ ያለው። ለሰዎቹ ሚስጢር ነው፣ ምንም የሚሰሙት ቋንቋ ስላልሆነ እየተናገረ ያለው ለእነሱ ሚስጢር ነው። ወይም ደግሞ ሚስጢር ማለት የሆነ የተደበቀ የማይገለጥ ምናምን ማለት አይደለም። ምን ማለት የማይታወቅ ማለት ነው። ወይም ደግሞ እነሱ የማያውቁት ቋንቋ ማለት ነው ሰዎቹ። እሱ ግን ኦፍኮርስ የህዝብ ቋንቋ ነው እየተናገረ ያለው። ለቆሮንቶስ ሰዎች ነው እንጂ የማያውቁት የሌላ ሰዎች ቋንቋ ነው እየተናገረ ያለው ማለት ነው። በሚናገርበት ሰዓት የቆሮንቶስ ቤተክርስቲያን አይታነጽበትም። ኦኬ ታዲያ ማን ነው የሚታነጸው? ራሱ ግን የሚያውቀው ቋንቋ ስለሆነ የሚረዳው ቋንቋ ስለሆነ ኦኬ ራሱ ይታነጽበታል ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ ነው እንጂ የማይታወቅ ቋንቋ ነው። እሱም ይሄ እናንተ እንደምትሉት እሱ ራሱም አያውቀውም፣ ሌሎች ህዝቦችም አያውቁትም እያለ አይደለም። ሌሎች ህዝቦችም የማያውቁት እሱም የማያውቀው እግዚአብሔር ብቻ የሚያውቀው አይነት ቋንቋ እያለ አይደለም በጭራሽ።
ችግሩን ስለሆነ ሐዋርያ ቅዱስ ጳውሎስ እየተናገረ ያለው። እንደዛ ቢሆንማ ህዝብ ሁሉ ቋንቋ አለው፣ ህዝብ ቋንቋ የሌለው ህዝብም በዓለም የለም ብሎ ሐዋርያ ቅዱስ ጳውሎስ ባልተናገረ ነበረ ማለት ነው። ስለዚህ ሰውየው ለእግዚአብሔር ነው የሚናገረው ወይስ ለጉባኤው ነው የሚናገረው? ልሳኑ ሲናገር የተገለጠለት ልሳን ኦኬ፣ የተገለጠለት ልሳን ማህበሩ ወይም ደግሞ የማህበሩ ቋንቋ ከሆነ ልክ ሐዋርያ ሥራ ምዕራፍ 2 ላይ ብዙ ቋንቋዎች ተገልጸውላቸዋል። አሁን ለግብፃውያን በአረብኛ ነው የሚናገሩት እንጂ ሄደው በፍሬንችኛ አይናገሩ ማለት ነው። ለምሳሌ ግን ፍሬንችኛ ብቻ ከሆነ የተገለጸለት ይሄን ሰው አረብ ምድር ሄዶ ፍሬንችኛ ቢያወራ ኦኬ፣ ይሄ ለማን ነው እየተናገረ? ለማህበሩ አይደለም እየተናገረ ያለው። ችግር የለውም። ለምሳሌ ሰዎቹ ፍሬንች አይችሉም፣ አረብኛ ብቻ ነው የሚችሉት። ሰውየው ግን በፍሬንች ተናገረ። ልሳኑ ፍሬንች ነው። መንፈስ ቅዱስ የገለጸለት ፍሬንች ነበር ማለት ነው እኮ። ፍሬንች ነው፣ እስማማለሁ በዚህ ጉዳይ ላይ ተቃውሞ የለኝም። ስለዚህ ሰውየው ሄዶ እዛ ፍሬንች ቢናገር ማለት ነው ማህበሩ አይታነጽም። እሱ ራሱ ፍሬንች ስለሚያውቅ የሚናገረውን ያውቃል። ጸሎትም ከሆነ ጸሎት ላይ ያደርግበት ይችላል በፈረንሳይኛ። ስለዚህ ራሱን ያነጻል፣ እግዚአብሔር ደግሞ ይሰማዋል ማለት ነው። ይሄን ለእነዛ ግን ሚስጢር ነው ማለት ነው። የሚናገረው ነገር አይገባቸውም ማለት ነው። ፍሬንች ስለሚያውቅ ለምን አልክ? ስለገለጸለት ተባባልን እኮ ብራዘር። በልሳን የሚናገር እንዲተረጉም ይጸልይ እየተባለ ገና መጸለይ ያለበት እኮ ሰው እንዲተረጉም። አዎ ጎበዝ። አየህ አሁን ለምሳሌ ቅድም ምን አለን? ፍሬንች ነው የተገለጠለት፣ ሰዎቹ አረብኛ ነው የሚሰሙት አለ። ስለዚህ ይህን ሰው ማህበሩ እንዲያንጽ አረብኛ እንዲገልጽለት ወይም ደግሞ ፍሬንቹ ወደ አረብኛ እንዲተረጉም ጸሎት ያድርግ ነው እያለ ያለው። ራሱማ ይገባዋል እንጂ ራሱን ያንጻል አለ። በጣም አሪፍ። እሺ ይኸው እዛው አንደኛ ቆሮንቶስ ምዕራፍ 14 ከቁጥር እዛው አሁን ባነበብከው ልክፈትና ማሳይ እንዳጋጣሚ ከፍቾ ስላለ ያው በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውለውም የለምና በመንፈስ ግን ምስጢርን ይናገራል ካለ በኋላ ትንቢት የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ይናገራል አለ። ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ኦኬ፣ ራሱን ያንጻል ማለት ኦኬ፣ ራሱ የሚያንጸው ስለሚያውቀው ነው። ወይም ደግሞ የሚናገረው ነገር እሱ ነው የሚያውቀው። ኦኬ፣ ቆይ ትልቁ ላርጉ እኔን ለማተለቅ ምስል። እሺ ቆይ አርጌዋለሁ ራሴ በደንብ አስተውል። ራሱን ያንጻል ማህበሩን ግን አያንጽም ተብሎ እየተነገረው። ማህበሩ የማይታነጸው ለምንድን ነው? እሱ ራሱ የሚያውቀው ነው፣ ማህበሩ ግን የማያውቀው ስለሆነ ማለት ነው። እሱም የሚያውቀው ማህበሩ የማያውቀው ስለሆነ የሚያንጸው ራሱን ብቻ ነው አለ። አየህ፣ በልሳን የሚናገር ራሱን ያንጻል፣ ማህበሩ ስለማይሰማው አይታነጽበትም አለ። ትንቢት የሚናገር ግን ማህበሩን ያንጻል። ትንቢት ማለት ተርጉሙ አብራርቶ የሚናገረው እሱ ግን ማህበሩን ያንጻል፣ ማህበሩ ይጠቀምበታል ማለት ነው። ስለዚህ ሁላችሁ በልሳኖች ልትናገሩ እወድ ነበረ፣ ትንቢት ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጎም፣ አየህ፣ ማህበሩ እንዲታነጽ ምን መባል አለበት? ማህበሩ በሚያውቀው ቋንቋ መተርጎም መቻል አለበት። ያስተማረው ጥሩ ሊሆን ይችላል፣ እሱን የሚያንጽ ሰውን የሚያንጽ ሊሆን ይችላል። ግን ካልተተረጎመ ማህበሩ አይሰማው፣ የማይሰማው ቋንቋ ነው። ስለዚህ ባይተረጎም ምን በልሳኖች ከሚናገር ይልቅ ትንቢት የሚናገር ይበልጣል። አለቅ። ስለዚህ ተተርጉሞ ቃሉ እኮ ምናምን እኮ ልዩነት ላይኖረው ይችላል። እሱ በአረብኛ ያ በፍሬንችኛ ነው የሚናገረው። ግን በማነጽ ደረጃ ግን ማህበሩ በቃ የሚሰሙት ቋንቋ ሲሆን ነው የሚያንጻቸው ሰዎች። እዚህ ሐዋርያ ቅዱስ ጳውሎስ ይኸው ራሱን ያንጻል ሲል እሱ ራሱ የሚሰማው ስለሆነ ይታነጽበታል እያለ ሐዋርያ ቅዱስ ጳውሎስ። እሺ ገብቶት ያንጸዋል እያልክን ያለኸው ወይስ መንፈስ ቅዱስ እየረዳው በመንፈስ እየጸለየ ስለሆነ ይታነጻል የሚል መረዳት ነው ያለህ? ሲጀመር የሚያውቀው ነው ሲጀመር ቋንቋው ራሱ ሰውየው የሚታነጽበት የሚያውቀው ቋንቋ ስለሆነ ነው። የሚያውቀው ቋንቋ ስለሆነ የሚታነጽበት እንጂ የማያውቀው ቋንቋ ቢሆን እሱ ራሱ አይታነጽበትም ነበር የሚባለው። ምክንያቱም ህዝቡም የማያውቀው ከሆነ ህዝቡ የማይታነጸው ለምንድነው? የማይሰማው ቋንቋ ስለሆነ። እሱም የማይታነጸው ኦኬ፣ የማይሰማው ከሆነ አይታነጽበትም ማለት ነው። ምን ይታነጽበታል? ኦኬ። ግን ሰውየው የሚታነጽበት
ኦኬ የሚታነጸው የሚያውቀው ራሱ የሚያውቀው ቋንቋ ስለሆነ ማለት እሱ ራሱ ያውቀዋል። ሌሎች ህዝቦችም ያውቁታል። በነገራችን ላይ ሌሎች ህዝቦችም ተምረው ቢሆን ወይ ተወልደውበት ያውቁታል። በነገራችን ላይ ይሄ ማስረጃ እዚሁ ላሳይ። እሱ ችግር የለም ችግር የለም። ቆይ ላሳይ ለአንተ ብቻ ሳይሆን አዎ እሺ። ሌሎችም ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራቸዋለሁ እንዲህም ቢሆን አይሰሙኝም ይላል ጌታ ተብለው በህግ ተጽፏልና። ባይዘው ልሳን ሲባል ስለ ሰዎች ቋንቋ እንጂ ምንም ሌላ ምንም ሊሆን አይችልም። ኦኬ ቆይ አለሁኛ ምንድነው? ቆይ አልጨረስኩም። ቆይ አንዴ ዳኒ አንዴ ብልጭ ድርግም እያለ ስለሆነ ተቋርጬ እንዳልሆን ብዬ አለሁኛ። ሄሎ ምናልባት ድምፅሽን አሰማኝ። ሄሎ አዎ ትንሽ አውሪ እንትን እንዳይል እንዳይዘረግፈን። ሄሎ አለሽ? አለው ያውዲዩ እሺ በደንብ እዩ። እሺ ጥሩ ይሰማል። በደንብ እዩ። አሁን ልሳን ኦኬ ወይም ሰዎች ተምረው ወይም ደግሞ የተወለዱበት ሆኖ ሊያውቁት ይችላሉ። ስለዚህ ሐዋርያ ቅዱስ ጳውሎስ ይሄ እየተናገረ ያለው ትንቢት ራሱ በሚያውቁት ቋንቋ ሰዎች እንዲነገራቸው ነው ራሱ የመንፈስ ቅዱስ ስጦታ የተሰጠው የሚለውን ሐሳብ ሲናገር ሌሎችንም ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እናገራቸዋለሁ ብሎ አስቀድሞ በትንቢት ስለተናገረ ነው። ስለዚህ እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው ይላል። ለማያምኑ ሰዎች ምልክት ነው እንጂ ለሚያምኑ አይደለም አለ። ለሚያምኑ ሰዎች አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ይላል። ትንቢት ለሚያምኑ ነው። ትንቢት ለሚያምኑ ነው። ልሳን ግን ለማያምኑ ምልክት ነው ሲጀምር። ኦኬ ለማያምኑ ምልክት ነው ሲባል በማያምኑ ሰዎች መካከል ሄደ በራሳቸው ቋንቋ ስትናገራቸው ምልክት ስለሚሆን ማለት እንግዲህ ይላል ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን ይላል ሐዋርያ ቅዱስ ጳውሎስ። እዚህ ጋር ያልተማሩ እያለ ያለው ምንድነው? አንተ በምትናገረው ቋንቋ የምትናገረው መንፈስ ቅዱስ ገልጾልህ የምትናገረው ቋንቋ ያልተማሩት ሰዎች በትምህርት ደረጃ ወይም ደግሞ የማያምኑ ሰዎች ቢገቡ የማያምኑ ቢሆኑ ቋንቋው የማያውቁት ቢሆኑ ያልተማሩት ቢሆኑ ምንድነው የሚሉት? ቀጥታ አብደዋል አይሉምን? ሁሉ ትንቢት ቢናገሩ ግን የማያምን ወይም ደግሞ ያልተማረ ሰው ቢገባ ኦኬ በሁሉ ይወቀሳል፣ በሁሉም ይመረመራል ይላል። ስለዚህ ቋንቋው ራሱ ተምረህም ልትደርስበት የምትችል ቋንቋ ነው። ኦኬ ስለዚህ አንተ የምትናገረው ቋንቋ ያልተማረው ሰው ምንድነው የሚልህ? አሁን አንድ ቻይንኛ መጥቶ ሺንሻ እንግቢለ እብድ ነው ጤነኛ ነው የምለው። ጤነኛ ነው ወይስ ምንድነው ነው የምለው ማለት ልክ የማያምን ሰው ጋር ሄደ የማያውቀው ቋንቋ ብታወራለት አብደሃል ነው የሚል። ኦኬ አብደሃል ይላል። ወይም ደግሞ ቋንቋ ሳይማረው ሄደ የማያውቀው ቋንቋ ብታወራለት አብደሃል ብሎ ነው የሚናገረው ማለት ሶ ስለሚያውቀው ቋንቋ ወይም ደግሞ የሚታወቅ ቋንቋ ነው እያወራ ያለው ማለት ነው። ስለዚህ በልሳን የሚጸልይ ሰው አሁን ጥያቄ እየጠየኩ ነው ያለሁት በሚጸልይ ጊዜ ቋንቋውን ስለሚገባው ያውቀዋል እያልክ ነው ያለው። ትክክል። ሲጀመር የማይታወቅ ቋንቋ ስለሌለ ማለት ነው። የማይታወቅ የሚባል ቋንቋ የለም። ብቻ ግን ሰዎቹ አሁን ሐዋርያ ቅዱስ ጳውሎስ አርቲኩሌት አድርጎ እየተናገረ ያለው ቆሮንቶስ ላይ ያሉ ክርስቲያኖች በማያውቁት ሌላ ቋንቋ ማለት ነው። እንደዛ ከሆነ ይሄን አብራራ። እንደዛ ከሆነ ይሄን አብራራ። እንግዲህ አንተ እያልክ ያለኸው ጉባኤው እንደማይሰማ ካልተተረጎመለት ተስማምተናል። ሰውየው ልሳኑን ያውቀዋል ብለሃል። እኔ ደግሞ ሰውየው ልሳኑን አያውቀውም ብያለሁ። ማስረጃ እኮ አዳምጠኛ እኔ አያውቀውም ብያለሁ። የጸጋ ማስረጃ እኮ እሰጥሃለሁ። እኮ ልሰጥህ ነው። ልዩነታችን ጉባኤው እንደማይሰማው ግልጽ ነው። ሰውየው ራሱ የጸጋ ስጦታ ካልተሰጠው በልሳን ሲናገር የሚናገረውን ነገር አያውቀውም ስል አንተ ደግሞ ያውቃል ስላል የሐዋርያት ሥራ እኮ ላቀርብ ነው። እያነበብኩ መጽሐፍ ቅዱስ ፊት ለፊት አድርጌ እያነበብኩልህ ነው። ስለዚህ በልሳን እኮ 13 እና 14 አሁን እዚህ 14 ላይ ነህ
13 እና 14 እሺ ሰውየው አያውቀውም የሚለው ነው የምንጠብቀው። አንተ ታብራራለህ። ፖይንቴን ሜክ አድርጌ ማለት ነው። አይ ኖ እኔ መጀመሪያ አያውቀውም የሚለውን ነው የምፈልገው ዳኒ እኮ እንደማያውቅ አሳይሃለሁ። እዚህ ጋር 14 ላይ አያውቀውም ይላል። ብራዘር እንዴት ነው? ምንም አላስወራልኩም። ኦኬ እንደዚህ ቀጥል። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ካለ በኋላ 14 ቁጥር ላይ ልብ አድርጉ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ይላል። ስለዚህ አእምሮ ያለ ፍሬ ነው። እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በልሳንም ደግሞ በአእምሮዬም ደግሞ እጸልያለሁ፣ በመንፈስ እዘምራለሁ፣ በአእምሮዬም ደግሞ እዘምራለሁ ይላል። ስለዚህ እዚህ ጋር ራሱ የሚጸልየው ሰውዬ ራሱ በልሳን ብቻ ሲጸልይ አእምሮ ያለ ፍሬ ነው አልገባውም እያለ ነው መጽሐፍ ቅዱስ። ጨርሰው እንጂ ለምንድን ነው የምታቋርጠው? ጨርሰው። ልጨርስ እንዴ? እሺ እኔ እኮ የበቃ መስሎኝ። እሺ ችግር የለውም። አይራ ዋናው ሐሳብ ዘለው። እሺ እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በአእምሮ ደግሞ እጸልያለሁ፣ በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። እንዲህማ ካልሆነ አንተ በመንፈስ ብትባረክ ባልተማሩት በስትክለም በመንፈስ እንዲያማ ካልሆነ አንተ በመንፈስ ብትባረክ አይደለም እባክህ ፍትህ ለአማርኛ ብትባረክ ለምንድን ነው? ብትባርክ ነው። ብትባረክ ነው። ብትባረክ አይደለም ብትባርክ ነው። አዎ ብትባርክ። በደንብ አስተውል። አሁን ራሱ ዳኒ እንዴት ደም ብትባርክ። እሺ ቀጥል። ቆይ አንዴ ጀስት ዋንስ አንዴ እንግሊዘኛውን ሰርች እያደረግ እዚህ ጋር ቀጥልና ቀጥል እዛው ኦኬ አንዴ ጀስት ዋንስ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ኧረ ወዴት ነው የምትሄደው ዳኒ? ተመልሰህ ደግሞ ወደ ላይ ና። እዚህ ደርሳል እኮ ስንት ቁጥር? 16 ችግር የለውም። ከ15 ጀምሬ ላንብብ። እንግዲህ ምንድን ነው አንብበዋል። እዚህ ጋር ደርሰናል። ብትባርክ ቀጥል እኮ ችግር የለውም። ላንብበው። ምን አንድ ቁጥር ነው። ሶስተኛ ጊዜ ተመልሰህ እያነበብከው ነው። እዚህ እየደረስክ እየተመለስክ፣ እዚህ እየደረስክ እየተመለስክ እዛ ግን። ስለዚህ አሁን ከዚህ ቀጥል። እሺ እንዲያማ ካልሆነ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ ቆይ ባልተማሩት ስፍራ የሚለው ባልተማሩት እያለ ያለው እነማንን ነው? ልሳን የማያውቁ ሰዎች ነው በዙሪያ ያሉ። በትምህርት ይታወቃል ልሳኑ ኖ ያልተማሩት እኮ ማለት የግድ በእኛ ፎርማል ኤጁኬሽን ሴንስ አሁን የማያውቁት ስፍራ ለማለት ነው። እና በምን ሴንስ ነው ባልተማሩት ማለት? እኔ ለምሳሌ በልሳን ብናገርና እናንተ ብትሰሙ እኔ ዩኒቨርሲቲ ስለገባው ምናምን አይደለም፣ ይሄን ነገር ስለማያውቅ ነው። ቆይ ባልተማሩት ማለት በምን ሴንስ ነው? ምንድነው ያልተማሩት? ባልገባቸው ሰዎች በማያውቁት ማለት ባልገባቸው ማለት ያልተማረ ማለት የማይገባው ማለት ነው በአንተ አስተምሮ። አንደኛ ደረጃው የዲስከሽናችንን እንትን ድሬል እያደረከው ነው። ቆይ ኖ አሁን ዶን ኮምፕሌን ኦኬ። የሆነ ነገር ማለት የሆነ መመለስ የከበደ አይነት ነገር ሲፈጠር ኮምፕሌን ታደርጋለህ። ስለዚህ ውይይታችን ድሬን አደረከው ምናምን አትበላውን። ባልተማሩት ስፍራ ሲል በአንተ አስተሳሰብ የማይገባው ማለት ነው ያልተማረ ማለት። ይሄንን የማያውቅ አሁን አንተ የምትናገረውን የማያውቀውን ነው እያወራ ያለው። በምንድን ነው ሊያውቀው የሚችለው? በትምህርት ያላወቀው ስላልተማረው ነው። አለመማር እኮ ማለት ፎርማል ኤጁኬሽንን ብቻ እኮ አያሳይም አይደል እንዴ? ፎርማል ኢንፎርማል ስለ ትምህርት ነው እያወራ ያለው። ፎርማሊ ይሁን ኢንፎርማሊ እኔ ችግር የለብኝም። ፎርማልም ተማረው በርቀትም ተማረው ችግር የለውም። እዚህ ጋር ግን ስላልተማሩት ነው አይደለ ያላወቁት። ያልገባቸው ያላወቁ ያልተማሩ ማለት ነው። ያልገባቸው ማለት ያልተማረ ባልተማሩት ሲል በማይገባቸው ሰዎች ማለት አንተ የምታደርገው ያልገባቸውን ነው ያልተማሩት እያለ ያለውና የተለየ ስለዚህ አንተ ያልገባቸው ባልተማሩት ስፍራ እያለ ነው። ባልተማሩት ይላል። ምንድነው ያልተማሩት? ኦልሬዲ ልሳንን ከላይ እስከታች ያነበብነውን የማያውቁትን ያልተማሩትን ነው እያለ ያለው። የሚናገረው ቋንቋ የማያውቁትን ማለት ነው። በትምህርት ያልተማሩት እያለ ነው። አዎ ያልተማረ እያለ ነው። ምን ለመጨመር እንደፈለግ አልገባኝም። ቋንቋው ነው ያልተማሩት እየተባለ ያለው። ኖት ነሰሰሊ አለማወቃቸው ነው እያሳየ ያለው። ኖት ነሰሰሊ እኔ ኤክስክሉድ አላረግም። ስለ ቋንቋው አለመማር አይደለም እያወራ ያለው።
በአጠቃላይ ይሄ ቃል ስፔሲፊክ ቋንቋውን ስለማወቅ ሊሆን ይችላል። እንደገና ደግሞ በአጠቃላይ ስለ አንድ አዳምጥ እሺ ባልተማሩት የተቀመጠው የምትለውን ካላወቀ ይላል። የምትለውን ካላወቀ የሚለው ቋንቋውን ነው ወይስ ትምህርቱን ነው እያለ? ኦፍ ኮርስ ቋንቋውን ነው። እዚህ ጋር ምንም ጥያቄ የለውም። ስለዚህ ቋንቋው ራሱ በትምህርት ሊገኝ ይችላል ማለት ነው ባልተማሩት ሲል። ስለዚህ ተምረህ ኧረ በፍጹም ብራዘር፣ ያው ባልተማሩት አለ እኮ። ካልተማሩት አልተማሩት ማለት የግድ ቋንቋው መማር ብቻ ነው ልትል ነው ብራዘር? እኔ እኮ አሁን መማር ኖ ይልቁን 14 ቁጥር ናብራራ። ቆይ 14 ቁጥር ናብራራ። ና መጀመሪያ 14 ናብራራ። ና የት ነው 14? ና እዚህ ጋር ባልተማሩት የተባሉ ምን ነው ያልተማሩት? ያልተማሩ፣ ያላወቁ፣ ያልገባቸው ማለት ነው። ምንድነው ያልተማሩት? ምንድነው ያልተማሩት? እኔ ምናልባት ተሳስቼብህ ከሆነ አሳየኝና ልማር። ምንድነው ያልተማሩት? መልስ። ምንድነው ንገረኝ። አንተ ንገረኝ። አታውቀውም? ማውቀውንማ ነገርኩ ብራዘር። ማውቀው ምን መሰለህ? ምንድነው ያልተማሩት? የምታውቀውን ንገረኝ። የማውቀውን ነገርኳት በለኝ። ምንድነው ያልተማሩት? እሺ መጀመሪያ ዝም በል መጀመሪያ። ከዛም ዝም በል ማለት ይጋ የሚያወራው ምዕራፍ 14 ላይ ስለ ልሳን እያወራ ስለ ጸሎት ና ዳኒ ምን ለመጨመር ፈልገህ? የምጨምረውን እኔ እነግርሃለሁ። መጀመሪያ የተጠየቀውን መልስ። ባልተማሩት የተባለው ምንድነው ያልተማሩት? እኮ ተናገረው። አዲስ ነገር የምታመጣ ከሆነ ተናገረው። መልስ። ተናገረው የምትለኝ እየጠየቁ ተናገረው የምትለኝ ምንድነው? መልስ እንጂ። ተናገረው የምልበት ምክንያት ምን መሰለ ብራዘር? እሱን አታብራራልኝ። መልስ። ባልተማሩት የተባለው ምንድነው? ያልተጠየቀውን ለምን ታብራራለህ? ምን ሬድ ሄሪንግ ፋላሲ ይባላል። ሬድ ሄሪንግ ፋላሲ ደግሞ ፊሎሶፊ ክላስ አይደለም ያለ ነውና አሁን የተጠየቀው ጥያቄ ፊሎሶፊ ክላስ በጣም ኮሚቴ ያረክ ነው አስተቶችን ወንድማችን። ስለዚህ ፊሎሶፊ የተጠየቀው በልሳን ሲናገር አምሮ ያለው ነው የሚለው ፍታ። አልፈታም። ፍታት በለኝ መጀመሪያ። ወይ አላውቀውም በለኝ ጌታ ወይ ወይ አላውቀውም በላ። አታውቀውም ዳንሻ አይዞህ እስኪ መሸነፍ የማታውቀውን እንደ ድሮ ቆይ አለ በደንብ ይሰማኛል። አለህ ወይ? አለ እኔም አለሁኝ አይደል? አውቀው ዳኒ አትረብሽ። ዳኒ ይሰማል ድምጽህ? አለህ ወይ? ይሰማሃል? አለህ ወይ? ወርቶብኝ ነበር ብራዘር። አለህ ወይ? እስካሁን አለ እያልን እኮ ነው ዳኒ። የኔ ድምጽ ይሰማሃል? አለህ ወይ? አዎ በለኝ ካለው አለህ ይሰማሃል? አለ ትሰማለህ? እንዴት የት ልጻፍልህ? አለ እዚህ እስቲ አለ ብዬ ልጻፍልህ? ይሰማለሁ። ይሄ ማለት ነው እንግዲህ የፔንቴኮስታል ልሳን ማለት በቃ ሰው የማይገባ እስቲ ካለው ቀጥል። እሺ ካልሰማኝ ምን ይዋዲ ጠይቄው ቀጥል ይለኛል እንዴ? ዳኒ መልስ እየጠበቁ እኮ ዳኒ አይ ቲንክ ቀይ በርቱ ሚታረቃችሁኝ እንዴ? እኔ እኮ አላወኩም። እሺ ወይ ዳኒ አለ። እሺ ስለዚህ አሁን በደንብ ትሰማለህ? ተቋርጬ ነበረ። በደንብ ነው የሚሰማው። እሺ ዳኒ ከተሰማ መጀመሪያ እዚህ ጋር ያልተማሩት ኢትስ አ ኔትወርክ ፕሮብለም። ይወርይ ፖዞናል ይዋድ ጋር ነው ችግሩ። እኔ ጋር መስሎኝ ይዋድ ነው ፖዝ የሆነው። እኔ ያፈገፈኩ አይደለም። የተወደዳችሁ ኦርቶዶክሶች እንዴት ነው ነገሩ? ዳኒ ግን ረጋ ብለህ ለምን አትመልስም? ቆይ ዮሐዴ ይመለስና የጀመራችሁትን ቶፒክ እናንተ ጨርሱ። ዮሐዴ ካለ ከታች ግባ። እሱ ነው ኔትወርክ እንትን ያለው። ኦኬ። አይ እኔ የጠፋው መስሎኝ ነው የወጣው መስሎኝ ነውና አይ አንተም በመሃል ወጥተህ ነበር። ያንተውን ጥርት ብሏል። ኦኬ ይሄ መጣል አርጊው በትልቁ ዮሐዴ የት አለ ገባ?
ዮሐዴ ገብተሃል? እኔ ይሰማል? ከኔ አይደለም አይደል? ትሰሚያለሽ? በደንብ ነው የምትሰሚው። ኔትወርኩ ይሆናል እሱ። አይ ኔትወርክ ይሆናል። አይ የእናንተ ድምጽ ይሰማል። ዮሐዴ አለ ኔትወርክ ይሆናል። እስቲ መልሶ ይግባ። ብዙ ርቀት ስለሌላችሁ ከእናንተ ጋር ጨርሱ ብዬ ነው እናንተ የጀመራችሁት። ጠብቁት ትንሽ ኔትወርኩ ይሆናል። እሺ እንደዛ ከሆነ ዮሐዴ ከታች አንድ ቁጥር ጻፍልን ወንድም አለ። እሱ ይጨርስ ሐሳቡን ለማለት ኢንቫይት አድርጊ። አለው የኔ ድምጽ ይሰማል? ሄሉዬ ያንተ ይሰማል። ዮሐዴ ኔትወርክ ተናለ መሰለኝ። ኢንቫይት ተደርጓል ግን ኔትወርኩ ነው መሰለኝ። ዮሐዴ ግን አለ ከታች። አይ ከታች አለ ዮሐዴ ከታች አለ ለኔም አይታየኝም። አይ በቃ እንደዛ ከሆነ ምናልባት አለ መጥቷል። እሺ ካለ እንደዛ ከሆነ ዳኒ ሰመሪ ስቴትመንት ይስጥና እንሂድ ለማለት እኛ እንሰጥበታለን የቀጠረውን ብዬ ነው። ዮሐዴ ከመጣ እሱ ይስጠው ከሱ ጋር ስለ ዮሐዴና ቆይ እኔ ልቀበለው። ኧረ በለው። እሺ አሁን መጥቻለሁ። መጣል ዮሐዴ ኔትወርኩ ምን እንደጀመረ ደግሞ እሺ አሁን ከመጣው ግባ ዳኒሻሽን ቀጥል። የጠየቅኩህን ምናልባት መልስልኝ እስኪ። የጠየከኝ 16 ቁጥር ላይ ነው። እንዲህማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቁ እንዴት አድርገው ለምስጋና አሜን ይላል። እዚህ ጋር የተቀመጠው መልእክት ብታስተላልፍ አይነት ነገር ነው። ያልተማረ ያለው ቋንቋውን የማያውቀው ተማሩት የሚለው ምን ነበር ነው ጥያቄ። አለመማር ማለት ብሮ ዲፊኒሽን አለው። ስፔሲፊክ ደግሞ ይሄንን ምኑን ነው እንጂ እዚህ ጋር ስለ አንድ ነገር እየተናገረ ነው። አንተ በመንፈስ ብትባርክ አለና ባልተማሩት ስፍራ ኦኬ የተቀመጠው የምትለውን ካላወቀ ይላል። ምንድነው ባልተማሩት የተባለው እዚህ ክፍል? እሺ እንግሊዝኛው እንደዚህ ነው የሚለው። በእንግሊዝኛ ነው እስቲ። እንግሊዝኛም ሂድ ፈረንሳይኛም ሂድ ችግር የለው። እሺ if you are praising God with your spirit እግዚአብሔርን በመንፈስ ብታመሰግን how can one who find himself among those who do not understand ቆይ የቱ ጋር ነህ? 16 ቁጥር ነው በእንግሊዝኛ ማነበው። እስቲ አንብቦ የምን ትራንስሌሽን ነው የምታነበው? KJV ነው ማነበው። King James Version. If you are praising God with your spirit KJV አይደለም የምታነበው ማለት ነው። KJV አይደለም። እሺ ሶሪ KJV ላድርገው። ይቅርታ በጣም ይቅርታ። King James Version አድርጌዋለሁ። እሺ else when thou shall bless with the spirit በመንፈስ ስትባረክ ይላል። በመንፈስ ስትባረክ በመንፈስህ አይደለም በመንፈስ ብትባርክ ነው። እሺ በመንፈስ ስትባረክ how shall he that occupies the room of the unlearned ያልተማረ ነው የሚለው ቃል በቃል በቃ ምን ያልተማረ ምን እንደሆነ አይናገርም፣ ግን ስለ ቋንቋ ነው እያወራ ያለው። ስለዚህ ቋንቋውን ማያውቅ ማለት ነው። እሺ ቀጥል። ቋንቋው ያልተማረ ማለት ነው አይደል? ኦፍ ኮርስ ትክክል፣ እንደዛ ይላል እኮ። ስለዚህ ቋንቋው በትምህርት ሊመጣ ይችላል ማለት ነው። ልሳኑ አይመጣም። ሰውየው ግን ሐዋርያ ቅዱስ ጳውሎስ ባልተማሩት ለምን ይላል? ምክንያቱም ይሄኛው 16 ቁጥር ለብቻውን እንዴት መሰለህ የተጻፈው? 16 ቁጥር ለብቻው ከየት ነው ለብቻው? ለምን ነው መሰለህ 16 ለብቻ ከሌላ ክፍል መጣ ገብታ ነው። የት ነው? ስለምን የብቻው ነው?
አንደኛ ደረጃ ሀሳብ አስጨርስ። ምክንያቱም አንተ የሚገርም ነገር ስለተናገርክ ነው። ሀሳቡ ሌላ ሀሳብ ነው የሚያወራው ትላለህ። ሌላ ሀሳብ አላልኩም እኔ ብራዘር። በዚህ አውድ ውስጥ በዚህ አሁን በማወራው አውድ ውስጥ እንደዚህ ይላል። እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠ የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል የሚለውን አንተ የምታስተላልፈው መልእክት ያልተማረ ሰው በመካከል ቢቀመጥ ማለት አድርጎ ቆይ መልእክቱን ነው ያልተማሩት የሚለው ወል አሁን አለርን ነው የሚለው። ያልተማረ ማለት እንግዲህ ቋንቋውን የማያውቅ ለማለት ቢፈልግ ቋንቋውን ነው ካላወቀ እያልክ ያለው ካላወቀው እኮ ነው። ኦኬ ቋንቋውን ቢሆን እኮ ችግር የለውም። ቋንቋው ስለዚህ ተምረው ሊያገኙት ይችላሉ ማለት ነው ወይ? ሰዎች እኮ ነው ጥያቄው። ልሳንን አይደለም ስለ ቋንቋ ነው እያወራ ያለው። ስለ ልሳን ነው እንጂ ምንድን ነው የምታወራው? ስለ ልሳን ነው እንጂ ብራዘር። አሁን እኮ ይሄ ጥያቄ የኔ ጥያቄ ነው አለ የኔ ጥያቄ ነው። ጥያቄው ያንተ መሰለ። አንድ ጊዜ ይሄ ጥያቄ የኔ ጥያቄ ነው አለ። እኔ እየጠየቅኩ ነው። እኔ ነኝ እያቀረብኩ ያለሁት አይደል? አንተ ነህ አይደለም። እኔ ነኝ አንተ ምን ሆናል? ተረጋጋ። ትረሳለህ እንዴ? እኔ ነኝ 14 እኔ ነኝ ያቀረብኩልህ። አንብብ አልኩህና ባልተማር ቆይ አንዴ ስማ፣ ካም ዳውን ባልተማሩት የተባለው ምንድነው ብዬ የጠየቁ እኔ ነኝ። እሺ ስለዚህ እሱን እየመለስክ ነው እና አይዞስ ተረጋግተህ መልስልኝ ሳትረሳው ማለት ነው እያልኩ ያለሁት። ቆይ ባልተማሩት የተባለው ቋንቋውን ነው የሚለው ተነጋግረናል፣ ተግባብተናል አይደል? ባልተማሩት የሚል አለ የቀረበልን ጥያቄ። አልተማሩም አይደለም አንተ ሰውዬ፣ በፈጣሪ ስም አልተማሩም አይደለም ባልተማሩት ነው የሚለው። ኦኬ ባልተማሩትና አልተማሩም የተለያየ ነገር። ባልተማሩት ማለት ቋንቋ ማውራታችሁ እንዴ? እኔ እኮ ካንተ ጋር ነው እያወራ ያለሁት ብራዘር። ከኔ ጋር ስታወራ ቃሉ ማይለውን እያልክ አይደለም እኮ የምታወራው ዳንሻ። አሁን እኮ ጥያቄ ተጠይቀህ ጥያቄውን ሳትመልስ ና ወይ ቀልድ የት ቀልዳል ከዚህ በፊት። አሁን ባልተማሩት የተባለው ቋንቋ እንደሆነ ተግባብተናል አልተግባባንም? የተጠየቀውን ጥያቄ መመለስ አትችልም? መልስ ተጠይቀ ጥያቄውን ትረሳዋለህ እንዴ? መመለስ ያቅት እኔ 14 ቁጥር ያመጣው ክሬን ና ባልተማሩት የተባለው ቋንቋ መሆኑ ተግባብተናል አልተግባባንም? መልስ። አልተማሩም ይላል ቋንቋ ነው አይልም? እየተወራ ያለው ባልተማሩት ነው የሚለው። አልተማሩም አትበል እንዴ አንተ። ማለት ቅድም አረምኩ ደግመህ እንዴት ትስታለህ? ያረምኩ እንዳኒ ባልተማሩት አይ ስማ መሳደብ ከፈለግ የትርጉም ልዩ ኧረ በለው። ቆይ ተረጋጋ። አሁን እንዲህ ለማምለጥ ምናምን ምክንያቶች ሰበቦች አደርድረው። እኔ አላመለጥኩም ሁል ጊዜ እንደዚህ ምክንያቱ። እሺ ስለዚህ ተረጋጋ። አንዴ ቆይ ተረጋጋ። አንተ ካላስ አንዴ ተረጋጋ። እሺ ስማ እኮ ጠያቄ ነኝ። ስማ አንዴ። እንዴ ምን ሆነ ነው? ባልተማሩትና አልተማሩም የተለያዩ ነገሮች ስለሆነ አልተማረም ማለት አሁን ይሄ ሲጀመርም አያውቅም ወይም ደግሞ ተምሮ አያውቅም የሚለው ሐሳብ የሚያስይዝ ስለሆነ ማለት ነው። እዚህ ጋር ግን ባልተማሩም ሊሆን ይችላል ብዬ። ኧረ እባክህ ስማ እባክህ። የምን አሁን በቃ መረበሽ ትጀምራለህ። እኔ አረበሽኩም ብራዘር። ተረጋጋና ስማኝ። ለምንድን ነው ተደርበህ የምታወራው እንዴ? ባልተማሩት ነው የሚለው። ስለዚህ አልተማሩም እያልክ አታውራ እያልኩ ነው። ቃሉ ባልተማሩት ስለሆነ የሚለው ኦኬ። ስለዚህ እዚህ ጋር ያልተማሩት ወይም ደግሞ ባልተማሩት እየተባለ ያለው ያልተማሩት ነገር ምንድን ነው ብዬ ጠየቁ። ቅድም ቋንቋው ነው ብለህ ነበረ። አሁን ደግሞ እንደማያዋጣ ሰጣክ። አይ ቲንክ ስልታዊ ማፈግፈግ እያደረክ ነው። አሁንም ብራዘር አንተ ምንም እኮ ማታውቀው ውስጥ ነው የምታወራው። እሺ በጣም ጥሩ። ካላወቅኩኝ ታስተምረኛለህ። ባልተማሩት የተባለው ምንድን ነው እኮ? ስለምንም እውቀቱ የለህም፣ አይዲያው የለህም፣ ዝም ብለህ ነው የምታወራው። እሺ ቴንክ ዩ። ፐርሰናል አታኩ የለመድክበት ስለሆነ ምክንያቱም የምደረድርበት ስለሆነ ምንም አይደለም። ቀጥል። ባልተማሩት የተባለው ምንድን ነው? ያልተማሩት ኦኬ። ስለማልፈታ ከ16 ምታውቅ ከሆነ አትበለኝ፣ መልስ። ምንድን ነው? ይኸውልህ ለማንኛውም ይሄን አክል ካወራሁኝ ልወጣ ነው። እንዳትወጣ። ባልተማሩት የተባለው ምንድነው? በታላቅ ትህትና
ወይ ትህትናውን ተውና መልሱን ተሳድበት የምን ትህትና ነው? ተሳደብ ችግር የለውም። እኛ ክርስቲያኖች ነን። ስድብ አይጎዳንም፣ አይለጠፍብንም። ዶንት ወሪ። ምንም የማታውቀውን አታውቅም ምናምን ምርቃት ነው ምርቃት ነው ባንተ። እሺ ይሁን ምርቃት ነው፣ ወስጄዋለሁ አለማወቄን። እርዳው። ጥያቄ የጠየቀው ማን ነው? አንተ ማን የጠየቀው እያልክ 30 ጊዜ እኔ ነኝ የጠየቁ አንተ ነህ እየተባልክ ጊዜ ከምታዝግ አንተ ስለሆንክ የምታውቀው መልስ። ባልተማሩት የተባለው ምንድን ነው ያልተማሩት? ሰላማችሁ ይብዛ፣ ሰላማችሁ ይብዛ። እሺ ቆይ አንዴ ዳኒሻ ቆይ እኔ እረዳዋለሁ። ለመውጣት ሲፈልግ ነው ባይዘው እንደዚህ ሰበቦች የሚያበዛው። ዳኒ ብዙ ጊዜ ከአንተ ጋር ቆይተናል። ለብዙ ጊዜ አመልህን እንዲህ እሽታ አድርገን ነው የምናውቀው። ምክንያቶች ትደረድራለህ፣ ሰደባችሁኝ ትላለህ ምናምን ማምለጫ ስታጣ ኦኬ እሺ ተሳደብም ተባልክ፣ መብት ነው አለ። ምን ላድርግ? እሺ አስወጡኝ ብትል እኮ እኔ እረዳ ነበረ ከመጀመሪያው ማለት ከቅድም ሀሳቡን ይጨርስ ካለ አስገባው። አይገባም ዳኒ ስለማይገባ ነው። ዳኒ ምክንያት ከፈለገና ለመውጣት ከፈለገ በቃ እንደዚህ ረብሾ ምናምን ያ ናትሻ ቴንክ ዩ በጣም ቃልዮት ያሰማልን። ኢቭን እኮ ምን በፕሮቴስታንት እንኳን እኮ ኮንቴክስት ኪንግ ነው ከተባለ በእነሱ እንኳን ኮንቴክስቱ ስለ ልሳን እየተናገረ አይልም ብሎ ድርቅ ማለት በጣም ከባድ ነውና በጣም ነው እንትን የሚለው። ብቻ ከቅድም ጀምሮ ባነሳውም ነገር ላይ ያየሁት የነበረው ምንድነው፣ አንደኛ ልሳን ትርጓሜው ራሱ ምንድነው አልተፈታም፣ አይታወቅም። ስለዚህ ምንድነው በእነሱ አይታወቅም። ቅድም ዮሐዴ ወንድሜ እንዳለውም ልሳን በእኛ ቋንቋ ነው ሰዎች ሊገባቸው የሚችል ያ ግን በታምራዊ መንገድ በእግዚአብሔር ሊሰጥ ይችላል ወይ? አዎ። ይሄ እንደው በቅዱስ ቤተክርስቲያን ቋንቋ እኮ ሀብተ ልሳን ይባላል። ቋንቋ የመናገር ሀብት ይሰጣል። ግን ሰው ሊገባው ማይችል በመንፈስ ቅዱስ እያላከኩ ሚስጥር በሚል ስም እያላከኩ እግዚአብሔር ነው የሚያውቀው የሚል ስም እያላከኩ ዝም ብሎ መሄድ የትም የሌለ ነገር ነው። ምክንያቱም እግዚአብሔር እንኳን ሲገለጥልን በሰዋዊ ቋንቋ አይደል እንደሚያናግረን እኮ። ስለዚህ የማይመስል ነገር ነውና ቴንኪ ኳሊቲ ያሰማልን። ዮሐዴ ግን በጣም እንትን ነው የሚሉት ጭራሽ አማርኛው ትርጉም ልክ አይደለም የሚለይ ከታች ናግባ ሁሌ ቋንቋ ይላሉ፣ እንግሊዘኛው ይላሉ። ምንም ዳኒ ግሪኩ አሁን ባይዘው እንግሊዘኛውም የትም ስለማያፈናፈን እንግሊዘኛው ሊሄድ አለ፣ እንግሊዘኛው ሄደ አንለርንድ ይላል። ኦኬ ደግሞ አንደርስታንድ ካላረጉት የሚል ሐሳብ ስለሚናገር ኬጂቪም ምንም አላለ። ባይዘው ግሪክም እንሂድ ምናምን ሊል ይችላል። በቃ ይሄ ሊንጉስቲካሊ ሰጠጋባ ውስጥ ገብቶ በቃ የሆነ ጭቅጭቅ የሆነች ፖይንት ለማግኘት ማለት ነው። እንደው ስግጥ የሚልባት ፖይንት ለማግኘት እውነት ለመግለጥ አይደለም ዋናው ፐርፐዛቸው ማለት ነው። ኦኬ ትንሽ ሐሳብ ልስጥና አባቶችም ስለመጣችሁ ምናምን ትቀጥላላችሁ የጀመርኩትን ሐሳብ ማለት ነው። ሐዋርያው ቅዱስ ጳውሎስ እና ቤተክርስቲያን የምታውቀው ቋንቋ የሰዎች የሆነ ቋንቋና የሚታወቅ ቋንቋ እንጂ የርኩሳን መናፍስት የሆነ በብሊንግ እና የማይታወቁ ቋንቋዎች በቤተ ክርስቲያን ታሪክ ውስጥ አይታወቅም። ይሄ ፋክት ቤዝድ የሆነ እውነት ነው። በጣም ደስ የሚለኝ አባቶችም እንዲህ ብለው ምናምን እንሄድበታለን እያለ ነበረ። ፕሊስ መቼም ቢሆን በአባቶች ዙሪያ እንዲህ በብሊንግ እና የማይታወቁ ቃላቶች ልሳን ብለው እሱን ነው ልሳን ብለው የሚቀበሉት እያልክ ስትናገር ነበረ። ኤኒ ታይም በጣም ደስ እያለኝ ከአንተ ጋር ማስረጃዎቹን ለማየት ማለት ነው። ኦኬ ማስረጃዎቹን ለማየት ምንድነው የሚለው ሐዋርያ ቅዱስ ጳውሎስ እዚህ የጠቀስነው ቅድም ክፍል ላይ ሐዋርያ ቅዱስ ጳውሎስ ኦኬ በመንፈስና በአይምሮ ብሎ ሁለቱም ይከፍላቸዋል። በመንፈስና በአይምሮ እያላቸው ያሉት ተቋረጥኩኝ እንዳለው ወይስ ተቋረጥኩ? አለ እንደውም ሀና የሚባለውንም በደንብ የምትባለው የሚባለውንም ሊሞት ስለሆነ የገባው በዛው ሴት ነኝ። ኦኬ አማርኛው ትርጉሙ ትምህርት የሚለው ምናልባት ናቲ ሄሎ፣ እሺ ይሰማል?
እሺ ሰላም ይሰማል። እሺ አማርኛው ትምህርት የሚለው ልክ አይደለም። በአማርኛ አይ ዶንት ኖ በኬጂቪ የሚለውን ብታነበው በእንግሊዝኛ የሚለውን እንደዛ አይደለም የሚሉት የማይገባቸውን በዘክሊ ቋንቋ እኔ ምጸልየው በልሳን ይቅርታ ምንድነው የሚለው ኬጂቪው በዘክሊ የሚለው እኔ ብጸልይ በልሳን እምጸልየው ለራሴ ነው እንጂ ለሌላው ሰው አይደለም። ስለዚህ ሌላ ሰው ምንድነው የሚለው ቃሉ ነው እያልኩሽ ነው እህቴ። ቃሉን እስቲ በኬጂቪ ምንድነው የሚለው? ስለ የትኛው ቆይ ስለ ቨርስ 16 ነው እያወራሽ ያለሽው መጀመሪያ ሃና ስለዛ ነው ብላ ገብታ እኮ ስለ የትኛው ቨርስ ነው እያወራሽ ያለሽው መጀመሪያ? የትኛው ክፍል ቁጥር ስንት ነው? አወጣልሻለሁ። አንደኛ ኮሪንቲያንስ 14 16 ነው 14 16 እኮ እንግሊዘኛው ምንድነው የሚለው? ቃሉን ንገሪኝ እስኪ ምን ይላል እንግሊዘኛው ላይ? እሺ ያው ልክፈትልሽ። ነይ ፈትለኝ መውጣት አለብኝ ስልኬ ላይ ነው። ኦኬ እሺ ያው እንግሊዘኛው እንደዚህ ይላል ግን ነው ያው ምን ይላል? እስቲ ትንሽ ወደ እንትን አድርገው ያው ይሄ እንግሊዘኛው እንደዚህ እንትን አድርገው አሳንሰው ነው የምልህ እኮ አይደለም። ይሄ ኬጂቪ አይደለም፣ ኬጂቪ አይደለም። ያምርሽ ነው። ኧረ እባክሽ ይሄ ምን ይላል? ኦኬ that doesn't okay አይ እህታችን አሁን ወይ ቃሉን ንገሪንና ወጣ ገባሽ ነው። እስቲ ሽሪንክ አድርገው። ለማንኛውም ቆይ እስቲ ላንብበው። እስቲ ሽሪንክ አድርገው። ቆይ ምንድነው የሚለው? እሺ ቆይ አንቺ አነበብሽው ላይ ምንድነው የሚለው? ያንተና የኔ ኬጂቪ አንዴ ቆይ እንግሊዘኛው ምንድነው የሚለው? አንቺ ያነበብሽው ላይ እኔ ያነበብኩት ላይ የሚለው በዝክሊ በአማርኛ ሲተረጎም ማለት ቃሉን አተርጉሚው እንዴ እህታችን ምን ሆነሻል? ምንድነው የሚለው እንግሊዘኛው ያነበብሽው ላይ? ቆይ እስቲ አንዴ ቆይ ቃሉን እንዴ ላንብብልህ መጽሐፍ እንደዛ አይልም ብለሽ ቆይ አንዴ እንግሊዘኛውን አንብቤው እንደዛ አይልም ብለሻል። ምንድን ነበር የሚለው እንግሊዘኛው? እኮ እሱ ልነግርህ ነው። ቆየኝ አንዴ ላንብብልህ። ሳታነቢ ታዲያ ለምን አይልም ትያለሽ? እኔ በፈጣሪስ እሺ ቆየኝ አንዴ መጽሐፍ ላይ ሆኝና ኬጂቪ ነው ያልሽው? አዎ ላመጣ ነው እኮ ነው አልኩህ። ኦኬ ጨራሻ አላየሽውም? ነው ላይ ካየሁት መውጣት አለብኝ። ላነብልህ አልችልም። መጽሐፍ እና ከስር እኮ ጽፈሽ ነበር አስተውሰሻል? እህታችን ምንድነው? እኔ እኮ ግራ ገባኝ እኮ ምንድነው እያልሽ ነው ያለሽው? ከፈትኩልሽ ከስር እኮ ጽፋ ነበር እንደውም የሆነ አይልም ግን በሙሉ መጽሐፍ አልችልም። ከስር እኮ ተርሙ አንዷ ወርዷን ተርሟን በያት ምንድነው የሚለው? I just posted for you. Oh የት አለ? እሺ ወይኔ በላቸው። አይ ምን ጉድ ነው በፈጣሪ ስም። Okay. If you are praising God who find himself among those who do not understand, say amen to your thanksgiving, since he does not know what he's saying. Basically, that's what he's saying, which means okay doesn't know የሚለው ነው። ለሁለት አካፈልኩኝ ሙሉ መጻፍ አልችልም። doesn't know አይደለም የሚለው since he does not know. it doesn't know ነው የሚለው። እሺ ምን ማለት ነው እሱ? basically that means አንተ እኔ የምለውን አታውቅም። ያ ሰው በልሳን የሚጸልየውን ሰው አንተ አታውቅም። ስለዚህ አሜን ማለት አትችልም። ለምንድን ነው ያላወቁት? ኮሚኒኬሽኑ ዳይሬክትሊ በስፒሪት ከእግዚአብሔር ጋር ነው እንጂ ለሰው አይደለም። ለምንድን ነው ያላወቁት? እኔ በልሳን ብጸልይ የምጸልየው ቀጥታ ከእግዚአብሔር ጋር ነው፣ ከራሴ ለምንድን ነው ያላወቁት? ኮኔክት ማድረግበት ነው እንጂ ሌላ ሰው ሊገባው አይችልም። ሶሪ ይቅርታ፣ go ahead። ጥያቄን እየሰማሽኝ ነው? አንድ ድገመው እስኪ። ይቅርታ፣ ለምንድን ነው ያላወቁት ነው ጥያቄ።
አንተ ለራስህ ነው የምትጸልየው እኮ ነው። ለዛ ነው እንደውም በልሳን ስትጸልዩ ሌላዎቹን ግራ እንዳ ጳውሎስ ምንድን ያለው ግራ እንዳታጋቡ በግል ጸልዩ ነው የሚለው። አለስ የሚተረጉም ሰው አጠገባችሁ ካለ መጸለዩ በሌላ ሰው ለማያምኑ ቢኖሩ ግራ ያጋባቸዋል። ስለማያምኑ ሰዎች እኮ አይደለም እየተናገረ ያለው፣ ስለማያምኑ ሰዎች ነው እንዴ? ኖ እኔ አሁን ሌላ ነው የምልህ። ይሄኛው ግን ስፔሲፊክሊ you praying እሱ እየጸለየ ነው አይደል? እኔ እኮ ነገርኩ ራሴን ኤግዛምፕል ሰጥቶ እሱ እየባረካቸው ነው አይደል? ቆይ እሱ እየባረካቸው ነው አይደል? ማን ነው የሚባረካቸው? አልገባኝም። ብትባርክ አይደለም የሚለው? አይ ምንድን ነው የሚለው? እንደገና ላንብብልህ። if you are praising God እሺ ምን እያለ ነው? if you ማለት አንተ ነህ፣ ራስህ ነህ፣ ኢንዲቪጁዋል ነው። አዎ if you praising God ምን ማለት ነው? if you're praising God with your spirit, with your again ራስህ, how can one who find himself among those ሀና እሺ አይ እንዳለ ልተረጉመው እያንዳንዱን ብንተረጉመው አንዳለ አይደለም። መጀመሪያ የጠየቅኩህን if you giving መጀመሪያው ፓርት እያደረገ ነው ወይም ደግሞ praise እያደረገ ነው ጋድ አይደል? ኦኬ አይ እንጀምረው እንደገና። አንተ ራስህ ተርጉመው እስቲ። if you're praising God with your spirit ማለት ምን ማለት ነው? ምን ማለት ነው? ተርጉም እንጂ አንቺ። እኔማ ለተርጉም ስልኮ ቻንስ አልሰጠኸኝም። ይሄው ይሄንን ተርጉሚው ሙሉ ቃል በቃል እያየነው እንድንሄድ ነው። እሺ እኔ ለተርጉም አንድ ባንዱና ከዛ አንተ ትቀጥላለህ without interruption። ቆይ ኮንቨርስ እያደረግን ነው የምንሄደው። እሺ ጀምሪ። ኦኬ እሺ if you're praising God with your spirit ማለት if I am ማለት እኔ praise እግዚአብሔርን ባርክ በስፒሪት ሆኜ if you know አንተ ነው እያለ አንተ ግን ራስህን ነው የሚልህ። አንተ እንደዚህ የምታረግ ከሆነ እያልሽ ተርጉሚ እኮ እሱን አልኩኝ። እኔ እያልሽ አተርጉሚ። እሺ ኦኬ እሺ ላንተ ላድርገው። አንተ ሶሪ አይ ኖ ሐሳብ እኔ ናርገው ማለት ምንም ችግር የለውም። እሺ እሺ ምንም ችግር የለውም። አንተ ፕሬዝ እግዚአብሔርን ብታረግ በስፒሪት ሆነ እግዚአብሔርን ፕሬዝ ብታረግ ማለት ምን ማለት ነው? በስፒሪት ሆነ ምን ማለት ነው? ቆይ በስፒሪት ሆነ ምን ማለት ነው? በመንፈስ ማለት ሆነ ነው። ሶሪ በመንፈስ ማለት ነው እኮ። አዎ በልሳን ማለቱ ነው ወይስ አይደለም? ነው በመንፈስ ሆነ ማለት ነው። አይ በመንፈስ ሆነ ነው። ኖ ያቱም ስንጸልይ በመንፈስና በእውነት ነው አይደለም እንጸልይ። ቆይ እዚህ ጋር ስፒሪት ያለው ወይም ደግሞ ትንሽ ቁጥር 14 ላይ በመንፈስ እጸልያለሁ በአይምሮም እጸልያለሁ ይላል አይደል? አዎ እንደሱ። ኦኬ እሺ ይሁንልሽ። እስማማለሁ። በአይምሮ የተባለው ምንድን ነው? በአይምሮ ማለት በጭንቅላት ማለት ነው። ለካ በሐሳብ ማለት ነው። በአይን ኖርማሊ በጭንቅላት አይደለም በማይንድ ማለት ነው። እሺ ቆይ በልሳን ብጸልይ መንፈሴ ይጸልያል አይምሮዬ ግን ያለ ፍሬ ነው ሲል ምን ማለት ነው? እዚህ ጋር እንደዛ አይደለም የሚለው። ቆይ እሺ ቆይ አንዴ እዚህ ጋር እንተርጉመው ፕሊዝ። ሶ በመንፈስ ብትጸልይ how can one who find himself among you ሌላው ካንተ ጋር ያለው ሰው ኖ ቁጥር 13 እኮ ነው። ከ13 ጀምሮ ነው ሐሳቡ የሚጀምረውና 13 ላይ እንጨርስ። አይ አንተ በጣም ከማን ነው ከስሙ ጠፋኝ ከሄደው how can who find himself ካንተ መሃል ያለ ሰው those who do not የማይገባቸው ሰዎች አሜን ወይ ይላሉ። ሀና መጀመሪያ የስፒሪትና ስፒሪት በስፒሪት መጸለይ ወይም ደግሞ በስፒሪት ብጸልይና በአይምሮ ብጸልይ ያለ ሐዋርያ ቅዱስ ጳውሎስ እየተናገረ ያለውን ሐሳቡ ካልገባሽ እታች ወርደን በመንፈስ ብትባርክ የሚለውን ሐሳብ አንቺ አይገባሽም ማለት ወይም ደግሞ ባልገባ ነገር ከላይ መሄድ እንችላለን። ግን አሁን ግን ምልህ አልገባህም። ይሄኛው ፓርት ነው አንተ ግን የተከራከርከበት። አሁን እንደገና ሌላ ሳብጀክቱ ገባን። እሺ በስፒሪት እጸልያለሁ ሲል ሐዋርያ ቅዱስ ጳውሎስ በልሳን እጸልያለሁ ማለት ነው አይደለም? እዚህ ክፍል ላይ ማለት ነው። እዚህ ክፍል ላይ እዚህ ጋር ሀና ለመጀመሪያ ጊዜ ነው ያየሽው ክፍል? ቆይ ኧረ በደንብ አይቼዋለሁ በጣም ብዙ ጊዜ። ካየሽው ታዲያ ስትጠየቂ አትውጪ። በስፒሪት እጸልያለሁ ብሎ ሐዋርያ ቅዱስ ጳውሎስ
ምን ማለት ነው? መንፈስም በስፒሪት ማለት በመንፈስ ማለት ነው። ፕላስ ደግሞ በልሳንም ብትጸልይ ማለት በሌላ ቋንቋ እየተናገርክ ነው። አሁን በስፒሪት በጣም የተለየ ያለው ሐዋርያ ቅዱስ ጳውሎስ ስለ ልሳን አይደለም በመንፈስ ነው። አዶ ነው እንዴት እንደምትጸልይ አንተ አላውቅም እንጂ በስፒሪት ሲል በአይምሮ የጸልያለሁ ሲል ምን ማለት ነው? የቱ ጋር ነው በአይምሮ የሚለው? ቁጥር 13 አንብበሽው አታውቂም እህታችን? አሁን ሳታውቂው ክፍሉ መግባባት ነው። በጣም ነው የማውቀው። ብዙ ጊዜ የምትከራከሩበት የቱ ጋር ነው እያልሽ በመንፈስ በአይምሮ ጸልያለሁ። አንዴ አሁን አንብበሽ ልትገምጪ ነው። በአይምሮ ጸልያለሁ ሲል ሐዋርያ ቅዱስ ጳውሎስ ምን ማለት ነው? አሁን ይሄኛውን አንጨርስም፣ ወደ ላይ እንሂድ ማለት ነው። ሐሳብ አንዴ ሚዩት አድርጊ አንዴ። ሳይገባሽ ከሆነ በጣም አስቸጋሪ ነው። ምክንያቱም አንቺ ሐሳቡን በመንፈስና በአይምሮ የሚለው ሐሳብ ራሱ ሳይገባሽ ይህንን እንጨርስ እያልሽ ነው። ምክንያቱም አንተ በመንፈስ ብትባረክ ብሎ ሐዋርያ ቅዱስ ጳውሎስ እየተናገረው በመንፈስ መባረክ ማለት ራሱ ምን ማለት ነው የሚለው ሳይገባሽ እንዴት ነው ሐሳቡን ልትረጁ የምትችይው? በመንፈስ መባረክ እየተናገረ ያለው ሐዋርያ ቅዱስ ጳውሎስ ህዝቡ በማያውቀው በአዲስ ቋንቋ ማለት ነው፣ ግን እየመረቃቸው ነው፣ ወይም ደግሞ እግዚአብሔርን እያመሰገነ ነው። ሰውየው ያውቀዋል። ኦኬ ብትባረክ እየተባለ ወይም ደግሞ if you praise God ስለሆነ የሚለው ፕሬዝ እያደረገ እንደሆነ እሱ ያውቃል፣ ግን ህዝቡ አያውቀውም። ልሳን ነው እያወራ ያለው እሱ ፕሬዝ ያደርጋል፣ እግዚአብሔርን እያመሰገነው ነው፣ የሚያውቀው ቋንቋ ስለሆነ ሰውየው ማለት ነው። ህዝቡ ግን ወይም ደግሞ እዛ ያለው የቆሮንቶስ ክርስቲያን ግን የማያውቀው ቋንቋ ከሆነ ባልተማረው ወይም ደግሞ ያልተማረው ቋንቋ ስለሆነ ባልተማረው ቋንቋ እግዚአብሔርን ሲያመሰግን ሰምቶ አሜን ሊለው አይችልም ነው ሐዋርያ ቅዱስ ጳውሎስ። ኦኬ ያው እንዲያማ ካልሆነ አንተ በመንፈስ ብትባርክ አለ። በመንፈስ ብትባርክ ባልተማሩት ስፍራ ኦኬ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል ነው። ስለዚህ ችግሬ ባልተማሩት የሚለው ትክክል አይደለም። እንደዛ አይደለም የሚለው ይሄ የምትማረው ቋንቋ አይደለም። አባባላችሁ አሁን ላይ ትምህርት ቤት ሄደህ የምትማረው ሄደህ ለክስካኑን ብታነብ ግሪኩን ብታነብ ተረጋጊ። ቆይ ትክክል አይደለም ያልሽው ባልተማሩት የሚለው ነገር ትክክል አይደለም አይልም። ከየት አመጣሽ? የለማ አይልም እንደዛ those who don't understand say amen እንዴት የማያውቁትን አሜን አይሉም ነው የሚለው። አንዴ ልክ ትምህርት ቤት አደረገው አይልም የሚለው። ኧረ ተረጋጊ አንቺ። አማርኛው ምንድን ነው የሚያስጨውሽ? ተረጋጊ አንዴ። ኧረ እኔ ምንም አንዴ ተረጋግተሽ አውሪ እሺ እህታችን። እንደዛ አይደለም እሺ፣ እንደዛ አይደለም ብለሻል። ትክክለኛው ትርጉም ከየት አመጣሽው? አይ ባልተማሩት አይልማ፣ እንደዛ አይደለም አባባሉ። ከየት አመጣሽው? እንደማይገባቸው ነው የሚባለው። አይልም እያልሽ እኮ እንድታወሪ ሳይሆን አይልም ለማለት ማንም ሰው ተነስቶ ማለት ይችላል። ከየት አመጣሽው እንደማይል በምን አወቅሽ ነው? ምክንያቱም ያንተን ጥያቄው መልሽ አታዞሪም፣ ትመልሻለሽ እንጂ ሚዩት አድርጊና ቆይ አንዴ። አሁን እዚህ ክፍል ላይ የራስሽ የ1954 የፕሮቴስታንት ትርጉም ነው ያመጣውልሽ። ኦኬ የ1954 አዲሱ መደበኛ ትርጉሙን ብትሄጂ በተመሳሳይ መንገድ አመጣልሻለሁ። ኦኬ አዲሱ መደበኛ ትርጉምም ማለት ነው። አንቺ አይ እንደዛ አይደለም የሚለው ያልሽው ከየት አምጥተሽ ነው? ከየት አምጥተሽ? ማይክሽን ክፈች። አንተ ንገረኝ። ምን አልተማሩም ሲል ምን ማለቱ ይመስላል? አልነግርሽም። አንቺ አይደለሽ እንደ አይልም ያልሽው ትምህርት ቤት የተገቡ ይመስልሃል? ትምህርት ቤት ገብተው ነው የተማሩት ልሳን ብለን አጠይቅኝ። ከየት አመጣሽ? አየ በቃ እንደዛ ካመንክ እኔ በቃ ጽፍ ጨርሻለሁ ይመስልሃል? እሺ ቆይ የራስሽ መጽሐፍም አንተን ጠየቁ። ባልተማሩት ሲል አንተ ገመትከው ትምህርት ቤት ገብተው ከሆነ በቃ አንተ ገብተህ ምንድን ነበር ያልሽው? ቆይ አንዴ ናቸው። አንተ ባልተማሩት የሚለው የሚመስልህ ልሳን የሚመስለኝ አይደለም። በመጽሐፍ ሄደው ትምህርት ቤት ተምረው ነው የመሰለህ?
አይ እሱን ጠየቁ መልስልኛ። እንደዛ ከመሰለ በቃ ንገረኝ። አንዴ እሺ፣ ትምህርት ቤት የሚማሩት ያዥ። አዎ ትምህርት ይማራሉ ባይዘው። እሺ